ፋክሲማው ላይ ነው። ዘቅዱስ ኤጲፋንዮስ ነው። ዘስድስቱ ዕለታት ንባቡ ትርጓሜ ነው። አዘጋጅና አሳታሚ ናይ ምስክር ባህር ዳር ታተመ። ከዛ ቀጥሎ 2016 ዓመት ታተመ ነው። ጻፉ ይሄ ነው። ስለዚህ የወገናችን ጥያቄ ታዲያ ምን ነበረ የሚለውን ደግሞ እኔ የወገናችን ጥያቄ የሆነው እዚህ መጽሐፍ ላይ ገጽ 148 ላይ ያለቃል። 140 በጣም ጨዋታ ነበር እና ቻያትና እንደዚህ እግዚአብሔር ያሳች ኮሜንቱን አጥፉላቸውና አንዴ ይካቱና እንዲህ የሚል ገጽ 148 ላይ እንደዚህ ይላል። አማርኛውን ላንብብላችሁ። ወገብሮ ለጓለመያው ማለቱም እጓለመያውን የሰው ልጅ ማለት ነው ፈጠረ ሲል ነው። እጓለመያውን የሰው ልጅን ፈጠረ ማለት አዳምን ከሕያው እግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ማለት ነው። ያው እስልምና ወገናችን ይህን ጥያቄ ጠየቀው። ተመልከቱ፣ ሎቱ ስብሐት ለእሱ አነጋገር ያው ቤተሰቦች እኮ ናቸው። የአዳም አባቱ እግዚአብሔር ነው፣ እናቱ ደግሞ መንፈስ ቅዱስ ነው። ያው እሱ ለማለት የፈለገው በጋብቻ ወለዱት ለማለት ነው። ጽርፈቱ ያ እንደው አንዳንድ ጊዜ የሰዎች እኩልነቱ እንጂ የሚገርመው ዝቅ ብሎ እንኳን አያነብም። እዚችን ቢጨርሳት እንኳን ምን አለ? እስቲ በደንብ እናንብበው። የሰው ልጅ እጓለማያው ማለት በግዕዝ እሱ ነው። ፈጠረ ማለት አዳምን ከሕያው እግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ማለት ነው። ምን ማለት? አዳም ማለት እችን ወሰዳትና ተመልከቱ፣ እግዚአብሔር አብ አባት ሆኖ ልክ እስልምና ላይ ያለው ምልክት ነው። ከሕያው መንፈስ ቅዱስ ደግሞ እናት ሆኖ አያችሁ፣ እናትና አባት ቤተሰቦች እኮ ናቸው ብሎ ይሳለቃል። እስኪ ዝቅ ለና እንደሱ እንኳን ተርጉሙ። እንደሱ እንዴ ዝቅ ስትሉ አንድም ይላል። ያው አልቀጠለም። አንድም እጓል ልጅ የተባለው አዳም የተባለች እጓል የሚያስሆነ የተባለች ምድር እናት ማለት ነው። ሕያው የተባለ እግዚአብሔር ነው ይላል። ስለዚህ በዚህ ገለጻ እግዚአብሔር አባት ሆኖ ወንድ ብሎ ከቆጠረው ሕያው መንፈስ ቅዱስም እናት አድርጎ ልክ በወንድና በሴት ግብር አዳም የተፈጠረ አድርጎ ልክ በስላሴ እንደዚህ የሚሰራ ሰው እችንስ ምን ሊላት ይሆን? ምክንያቱም አንድም ይላል እዚህ ቀጣይ ያለ ትርጓሜ በዚህ ጋር አላበቃማ። ገና እኮ እዚህ ቁጥር 4 እና 5 ላይ ገና እኮ ሳይገባ እኮ እዚህ እኮ አለ ገና። አንድም ብሎ እጓል የተባለ ልጅ የተባለ አዳም ነው። እናት የተባለች ደግሞ ምድር ናት። ሕያው የተባለ ስለዚህ እግዚአብሔር አምላክ ሎቱ ስብሐት ለእሱ ክርጓና ምድር የተባለችን እናት አድርጎ ነው አዳም። እንደዛ ነው እንደ እስልምና ምልከታ ገብቷችኋል? እዚህ ጋር መልሱ እዚህ ጋር እኮ ያቆማል። በቃ ሊተራሊ ነው። በቃ እናት ማለት እናት በቃ እኛን የወለደች እናት አይነት ነው። መንፈስ ቅዱስ እናት ብሏል እዚህ ጋር። ልክ እንደዚህ አባት ስለ ሊተራሊ በቃ አባት ነው እኔን በስጋ የወለደኝ እንደማለት ብሎ ከፈታው እዚህ ጋርም እኮ ምድር እናት ናት ይላል። ይሄው ምድር የተባለች ምድር ናት ይላል። ስለዚህ በሩካቤ ስጋ ነው ምድር የወለደችው አዳምን። እዚህ ጋር ጥያቄው እዚህ ጋር ይሞታል። ገና ወደ ታችም ሳንወርድ የትም ሳንገባ ማለት አይ ተንኮላቸው ግን መሰለህ እችን አያነቡላችሁ እንደዚህ ቆርጠው ይሄው ተመልከቱ፣ እግዚአብሔር አባቱ የመንፈስ ቅዱስ እዚህ ጋር እናት የተገኘ ይላል። ስለዚህ አዳም የተገኘው አይታችኋል። እዛ ቤት እዚህ ጋር እኮ ዝቅ ብሎ ማንበብ ነው። ሲጀመር ሜታፎሪክ ነው። እግዚአብሔር አባታችን ነው በስጋ ወልዶ አይደለም። ይሄ ሜታፎሪክ ገለጻ ነው። በኋላ ላይ ከፈለጋችሁ ቁርአን አሳያችኋለሁ። እዚህ በቁርአን ላይ ሱነን ኢብኑን ማጃህ ላይ እኔ ላንተ ይላል ነብዩ፣ እኔ ላንተ ለልጁ አባት ነኝና አስተምርሃለሁ ይላል። መሐመድ እኮ መንፈሳዊ እኮ አባት ሆኗል። አባት ነኝ ሳይወልደው። በዛ ደግሞ የነብዩ መሐመድ ሚስቶች ለእስልምና ተከታዮች በሙሉ ምንድናቸው? እናት። በኋላ አሳያቸው። ሱረቱ አልአሕዛብ 33:6 ላይ አሳያቸዋል። ነብዩ ለምዕመናን ለነፍሶቻቸው የበለጠ ሚስቶቹ ለእስልምና እምነት ተከታዮች እናቶቻቸው ናቸው። በስጋ ወልዶ ያውም እኮ የነብዩ ሚስቶች ናቸው እኮ ለሙስሊሞች እናት። ኤኒሃው እንደው እንደዚህ አይነት አሁን በእነሱ አይደለም እኛ የምናመቻመቸው። እናንተም እኮ እንደዚያ በሚል ሳይሆን እንደው እስልምና እምነት ተከታይ ሆኖ ቀና ሰው ካለ ይህንም እንዲያው ለማለት ያክል ነው እንጂ የእኛ መልስ የሚቆመው በእነሱ ጫማ ላይ ቆመን አይደለም። የእኛማ እዚሁ ገደል ነው አለቀ። እናንተ እንዳላችሁት እግዚአብሔር አባት ከሕያው እግዚአብሔር አባት ስላለ አዳምን ከሕያው መንፈስ ቅዱስ እናት ስለሚል የምርን ሪትላሊ ማነው ይሄ ሊተራል ቃል በቃል እኔን የወለደኝ አባቴ
ከአባት ዘር ከእናት ደም ተከፍዬ እንደተወለዱት አይነት እግዚአብሔር አባትን በዛ ልክ መንፈስ ቅዱስን በዚህ ልክ ወርዶ አሕዛባዊ በሆነ መንገድ መተርጎም ይገባልን? እንደዛ ከሆነ አንድም ብሎ እኮ እዚህ ጋር ልጅ የተባለ እጓል የተባለ አዳም ነው፣ እናት የተባለችው ምድር ናት ይላል። ስለዚህ ምድር በሩካቤ ስጋ ሕያው ከእግዚአብሔር ከተባለ እግዚአብሔር ጋር ነው እንደዛ የወለደችው እንደዛ ያስገኘችው አዳምን። ለንግግር ራሱ አይቀፍም አይከብድም። ምክንያቱም እዚህ ጋር እናት የሚለው መንፈስ ቅዱስን ብቻ አይደለማ፣ አዳም ምድርንም እኮ እናት ብሏታል። እግዚአብሔር ሙሉ ነገር ሳናነብ ከመተቸት መድኃኒዓለም ይጠብቀን። ትልቁ ችግር እዚህ ጋር ነው። ወደ ዳዊት ወደ ልውሰዳችሁ ደግሞ ወደ ቅዱስ ያሬድ አንተ አቡነ ወአንተ እምነ ይባላል እግዚአብሔር አምላክ። አንተ አባታችን ነህ አንተ እናታችን ይባላል ጌታ እኮ አይባልም እግዚአብሔር አምላክ። ካህኑ ሲያሳርግ ምን ቢሉ በቅዳሴ ጊዜ አበ እግዚአብሔር አባታችን አበ እግዚአብሔር እናታችን አለ ሚል እግዚአብሔር አባታችን ይባላል እናታችንም ይባላል። ርኅራኄው ነው አልነገርንም በመጽሐፍ ቅዱስ እናት ልጇን ትረሳለችን? ምናልባት ትረሳ ይሆናል፣ ግን ከቶ አልረሳችሁም። እናት እኮ ነው እግዚአብሔር። ይህ እኮ ሜታፎሪክ ገለጻ ነው። በሩካቤ ወለዱት ይላል። አሁን እዚህ ጋር አዳም ከሕያው እግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ ካለ በኋላ እኮ የተፈጠረ ነው። የተወለደ እኮ አይልም እኮ ራሱ የተገኘ ካለ በኋላ የተፈጠረ ነው። እንዴት ሩካቤ ስጋ ሲሆን እንዴት የተፈጠረ ነው ይላል? እኔ አሁን ልጅ በወልድ ልጅን ፈጠርኩት እንጂ ወለድኩት እንጂ ሲጀመር ቃሉ እንኳን ራሱ ቆም እዚህ ጋር ቆመን ከሕያው እግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ማለት የተፈጠረ የተገኘ እያለ ይሄ ግልጽ ያለ አማርኛ ነው፣ ውስብስብም አይደለም። ኤኒሃው ይሄ አንደኛው መልስ ግልጽ ነው አይደል? ገብቷችኋል ይሄ። ስለዚህ እግዚአብሔር አምላክ ምን ይባላል? አባታችን። ስለዚህ ለአዳም ብቻ ሳይሆን ለሁላችን እግዚአብሔር አባታችን። መጽሐፍ ቅዱስ አይናገር ለምሳሌ አንድ ሁለት ምሳሌ ብቻ መሰጣችሁ። ይሄ በጣም ግልጽ ያለ ምሳሌ ወደ ሁለተኛ ጥያቄ እንዲያመችን ትንቢተ ኢሳይያስ ምዕራፍ 64 ምክንያቱም እነ እፎይ በእስልምና ላይ ሲሰሩ እኛ ደግሞ ገድለ ድርሳናት ለሚጠይቁን ጥያቄ መመለስ አለብን አይሻልም? ግራ እንዳንጋባ እየመለስን እንሄዳለን ማለት። እሺ እዚህ መዝሙር ማነው ትንቢተ ኢሳይያስ 64 ላይ ቀላል ቁጥር 8 ተመልከቱ። ምን ይላል? አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ስራ ነን። ምናችን ነህ? አንተ አባታችን ነህ። በስጋ ወልዶ ነው። ቀላል ምሳሌ ማለት። እሺ ወደ ወንጌል ደግሞ ልሰዳችሁ። በዚህ በዮሐንስ ወንጌል በምዕራፍ 8 ላይ ደግሞ እንደሚል ቃል እናገኛለን። የዮሐንስ ወንጌል ምዕራፍ 8 ጌታችን የተናገረው ነው። ምዕራፍ 8 ቁጥር 39 ላይ የዮሐንስ ወንጌል ምዕራፍ 8 ቁጥር 39 ተመልከቱ ምን እንደሚል። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃም ስራ ባደረጋችሁ ነበር። አባታችን ምንድን ነው አሉት? አብርሃም ነው። አባታችን አብርሃም ነው ሲሉት ማለታቸው በስጋ የወለደን አብርሃም ነው እያሉን አይሁዳ አይደለም፣ ዘራችን የአብርሃም ነው ማለታቸው። ይህም ንግግር ደግሞ ራሱ ብርሃነ ዓለም ቅዱስ ጳውሎስ ተናግሮ ብናገኝስ አትደነቁ? ብርሃነ ዓለም ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ በምዕራፍ 4 ላይ ቁጥር 1 እንዲህ አለ፣ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘን እንላለን? ምን አለው አብርሃም? አባታችን። ያውም በምን አለ? በስጋ አባታችን። ይህን ሲል ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ አይ አብርሃም እኮ እኛን የወለደን በስጋ ነው፣ ስለዚህ ስጋ አባቴ ነው አብርሃም እያለ ነው። እውነት አብርሃም የነበረበት ዘመንና ጳውሎስ የነበረበት ዘመን አንድ አይነት ነው። ግን እኮ ቃል በቃል እንግዲህ በስጋ አባታችን አብርሃም ይላል። የአብርሃም ዘር ለማለት እንጂ አይ እግዚአብሔር እኮ አባታችን አይደለም፣ አባታችን የሚባለው አብርሃም ነው ማለት ነው። በዚህ አጋጣሚ ለፕሮቴስታንቶች የንስሐ አባቴ አባታችን ብዬ ስጠራ፣ ሊቃነ ጳጳሳትን አባቶች ብለን ስንጠራ አባት ብላችሁ አትጥሩ ብሏል ጳውሎስ። እኮ አባታችን እኮ አብርሃም። ይህን ጳውሎስ የተናገረው እኮ ከደማስቆ መንገድ ከተመለሰ ከዳነ ድህነቱን እየፈጸመ ባለ በተጋድሎ ላይ ያየለ የተናገረ ክርስቶስ ካረገ በኋላ ሮሜ መልእክት እኮ ነው ያለው። እውነት በምድር ላይ ማንም አባት አትበሉ ማለት አባታችን አትበሉ የሚል ከሆነ ለምን አባታችን አብርሃም ለምን አለ? ቀላል ገለጻ ማለት ነው። እዚህ ጋር ብቻ አለ ሮሜ ላይ አንድ ቦታ እንዳይመስላችሁ። እዚህ ሮሜ 9 ላይም ተመልከቱ። ሮሜ 9 ላይ እዚህ ምዕራፍ 9 ላይ ሮሜ ማለት ነው ቁጥር 10 ተመልከቱ ምን እንደሚል። ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ይስሐቅ ምን አለ? አባታችን። ጳውሎስ ምን ሆነ? አብርሃምንም አባታችን ይስሐቅንም አባታችን በስጋ ወልዶት ነው። ይህ ቁጥር 10 ይህ ብቻ አይደለም ካለ በኋላ ነገር ግን ርብቃ ደግሞ አለ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ከአንዱ ከአባታችን እኮ ነው የሚለው። ማንን? ይስሐቅን። አሁን በአባት ምሳሌ ወሰድ ማለት
እሺ በእናትስ? ምክንያቱም ርዕሱ እዚህ ጋር አባት የሚላለ እናት የሚል ሜታፎሪክ ሆነ ገለጻ ደግሞ እዚህ ደግሞ ከሐዋርያ ቅዱስ ጳውሎስ የገላትያ መልእክቱ ደግሞ ምሳሌ ስጣችሁ። ሐዋርያ ቅዱስ ጳውሎስ በዚህ በገላትያ መልእክቱ ላይ በምዕራፍ 4 ላይ እዚህ ምዕራፍ 4 ቁጥር 26 እንደዚህ ይላል፣ ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት ይላል። ላይኛይቱ ኢየሩሳሌም እናታችን ናት ማለት በስጋ ወለደች ናት ማለት ነው። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት ይላል። በስጋ ወለደች ናት እያለ ነው። ስለዚህ ቀለሜንጦስ ዘእስክንድርያ እንደተናገረው እግዚአብሔር በርኅራኄው ምን ይባላል? አባት። ልበ አምላክ ዳዊትን ደግሞ እንመልከት። በጣም በተለምዶ ብዙ ጊዜ ጆሮ ጠገብ የሆነ ጥቅስ ነው። መዝሙረ ዳዊት መዝሙር 86 ቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧ ሰው ተወለደ። አንደኛ ጽዮን የተባለች ማናት? ኢየሩሳሌም። ለጊዜው ተወለደ የተባለው ማን ነው? ዘሩባቤል። ሰው እናታችን ጽዮን ይላል፣ ማናት? እመቤታችን። በውስጧም ሰው ተወለደ። ማን ነው ሰው? ኢየሱስ ክርስቶስ። እርሱ ራሱ ልዑል መሰረታት። ማን መሰረታት? ድንግል ማርያምን። እሱ ክርስቶስ። ስለዚህ ሰው ምን አለ? እናታችን ጽዮን ይላል። እነኋት እናትህ እነሆ ልጅሽ ሲላት በስጋ ወልዳው ነው ዮሐንስ ወንጌላዊ። ስለዚህ ከነዚህ ሁሉ ማብራሪያ በኋላ ምን አየን ማለት ነው? ይሄ ገለጻ እዚህ ጋር ያልቅ። ግልጽ ነው ያሳብ ኮምፈቱ ላይ ቁርጥ ጥያቄ ነው። እሺ ፈተና ግልጽ ነው። ገብቷችኋል? ይሄ መልስ ያሳብ ምንም እዚህ ጋር ያቆማል። በቃ መልሱ እዚህ ጋር ነው የሚቆመው። አንተ እንደዚህ የምታስበው እናት መገኘት ማለት የእናትና የአባት አይነት ሩካቤ ግንኙነት ከሆነ አንድም ብሎ እኮ እዚህ ጋር እጓል የተባለ አዳም ነው፣ የተባለች ምድር ናት ይላል። ሕያው የተባለ ደግሞ እግዚአብሔር ነው ይላል። ይኸው ወልደ እጓለ እመሕያው የሚለው። ስለዚህ እግዚአብሔር አምላክ ምድር ባለ ጋር ነው። በዛ መንገድ ምን ያገኘው ማለት ነው? እዚህ ጋር ያልቃል ማለት ነው። ሳንሄድ እኮ እዚህ ጋር ይመታል ማለት ነው። እየነበረ ጥያቄ እዚህ መጽሐፍ ሲማሩ እዛ ዓርብ ላይ ቁጥር 4 ላይ እና መጽሐፍ ላይ ብሎ ነው ከእስልምና ወገን የሆነ ሰው አዳም የተፈጠረው ከሕያው እግዚአብሔር አባትና ከሕያው መንፈስ ቅዱስ እናት ይላል። ስለዚህ ኦርቶዶክሶች መጽሐፍ አዳም በሩካቤ ሥጋ ተገኘ ሁለቱ ስባት እግዚአብሔር አባት ሆኖ እግዚአብሔር መንፈስ ቅዱስና በቤተኛ ነው። ሊትራሊ ስለሚያት እዚህ ጋር አባት ይላል ከሕያው መንፈስ ቅዱስ ስለሚል ብለዋል። አመስገባችሁ ጥያቄው እናንተ ዳግም እንዳትረሱ በደንብ አድርጋችሁ እየደጋገማችሁ በደንብ ጠይቁ። ሁለተኛው በጣም እየተሳለቀ ከተናገረው አንዱ እዚህ ገጽ 197 ላይ ያለ 197 ላይ ያለ እንዲህ የሚል ነው። 197 ላይ እዚህኛው ላይ ማለት ነው ቆርጦ የሚያገኛት እቺ ቆርጦ ሊወስዳት ያለ እንዲህ ይላል። በኋላ ይላል እግዚአብሔር የታዘዘ እሳት ብሎ መስዋዕቱን ከድንጋዩ ጋር በልቶ መሬቱንም ጨምሮ ላስ አደረገለት። ጌታም ተጋፍቶ ቢያውት ማለት በደንብ እግዚአብሔር ከጠናኸው ቶሎ አቤት ይላል። ማን? እግዚአብሔር እና በብርሃን ደመናት ነው ወርዶ አዳም አዳም ብሎ ጠርቶ ምን አገኘህ አለው። አሁን በደንብ ስሙ። ጠያቂው ምን ነበር ያለው? የእናንተ አምላክ እኮ በደመና ነው የሚጭነው። ያው እንትኑ ነው በቃ እንትን ትራንስፖርት አለው ይንቀሳቀስ፣ እንደዚህ ብቻውን መሄድ አይችልም አይነት ሎቱ ስባት እንዴ ያለው በብርሃን ደመና ጭኖ ወርዶ አዳም አዳም ምን ሆንክ አለው። ይሄ እኮ ንግግር ጌታም ተጋፍቶ ቢጠሩት ማለት ሳታቋርጥ ጠዋት ለኪዳን ቀን ለቅዳሴ ማታ ለምህላ ደጅ ብጠናው
ዝም አይልም፣ ፈጥኖ ይመጣልሃል። እሱ ግን የፈለች ነው። እኔ በደመና የሚጫን አምላክ አላህ የለኝም፣ የእናንተ አምላክ ግን በደመና የሚጫን ነው። ተመልከቱ መጽሐፍ ብሎ ሶስትና ሰባትን ጠቀሰ። ደግሞ ወደኋላ እንደመልሱኝ ምን ጥያቄው እንዳትሉኝ፣ ጥያቄው ገብቷል? መጀመሪያ የጠየቀው ጥያቄ ገብቷቸዋል? እንዴት እናንተ ፈጣሪ እግዚአብሔር እንዴት አምላክ ሆኖ እንዴት ብርሃን ተጭኖ ይመጣል? ለምን ብርሃን ይገባል? እንዴት አምላክን የሚያክል ትልቅ ነገር በደመና ይጫናል? ጌታ ተቀብሎት ፍጥነቱና በብርሃን ተጭኖ ወርዶ አዳም አዳም ብሎ ምን ሆንክ ብሎ ተናገረው ይላል። ስለዚህ እግዚአብሔር አምላክ በብርሃን ደመና ተጭኖ ይላል። ስለዚህ እግዚአብሔር አምላክ የሚጫንበት ደመና አለው አይነት ነገር ነው። እችቱ የሱ ማለት አስገባችሁ። ጥያቄው ካለባችሁ መልሱን ስለበኩ ልዝለለው። ፈጠን ፈጠን በለው ነቃ እነሱ በዚህ ልክኛ ላይ እየሰሩ ይህናውን መጽሐፍ ስንት ሰው መጽሐፍ ለምሳሌ ግን ለዓላማቸው ይህንን መጽሐፍ ገዝተው ነቀለም መሆኑ በዚህ ልክ ስራ ይሰራሉ። ለመፈመስ ፈልገው ለመጋጋጥ እንዳዋጭ ነቃ ብላችሁ አዎ እርግጥ ነው፣ ገድል ነው፣ ድርሳን ነው፣ አክሲማሮስ ስነ ፍጥረት ነው። ስንጠይቅ ማብራራት መመለስ አለብን። የቤተክርስቲያናችን መጽሐፍ እንደሞተ ግን እነሱ እችንን ምክንያት ካገኘን ብለው ስለሚተቹ እኛ ግን ነቃ። እሺ ይህ ባንታ እናያለን። በደመና ተጭኖ ማለት ምን ማለት ነው? እግዚአብሔር አምላክ በደመና ላይ እንዲህ ተቀምጦ ማለት ነው አይደለም። ቁጥር 3 በውሃ የሚሰራ ሰረገላውንም ደመና የሚያደርግ ነፋስ ክንፍም የሚሄድ ይላል። አሁን እልፍኙ ያት የእግዚአብሔር እንደ ማደሪያ ቤት ኖሮ ባይታ ማለት ነው። ሰረገላውን ደመና የሚያደርግ ደመና ራሱ ሰረገላ ሆኖ ያገለግለዋል ማለት ነው። በነፋስ ክንፍ የሚሄድ ማለት ነፋስ ክንፍ ኖሮ በዚህ በር ማለት ምን ማለት ነው? እስቲ አንድምታው እንመልከት። እቺን እንድትገባን በደንብ ካሁን ሮጦ እዚህ ከመጮህ መጽሐፍ ላይ ቆያለ። ይሄን መናፍቃን ሲያዩ ተመልከቱ፣ እኔ የቆርጦ ድርሳን ነው ይላሉ። መልሳ እልፍኙም በውሃ የሚሰራ ማለት የእግዚአብሔር ቤት በሰማይ ያለው በውሃ የተሰራ ነው። ሰረገላውን ደመና የሚያደርግ ማለት ለእግዚአብሔር አምላክ ደመና ሰረገላዎች አሉት ማለት ነው። በነፋስ ክንፍ የሚሄድ አምላክ ሲመጣ ነፋስ የሆነ ክንፍ ይጠቀማል ማለት ነው። ምን ማለት ነው? ትርጓሜያችን እስቲ እናምጣው። ትርጓሜያችን ለምጣ መዝሙር አንድ ትርጓሜ ባለፈው ላይ ሳይቻችኋለሁ። የዳዊት መዝሙር ንባቡና ትርጓሜ የሚል ነው። እዚህ ጋር አላችሁ። እቺኛውን እስቲ እንመልከታት ማለት ነው። ምን የሚለው ተመልከቱ። እልፍኙም በውሃ የሚሰራ ማለት ነው። ካንዱ አስተላልፉ ብርሃን እንደሚሰረስ ሰማይ እንደጋጀር ይላል። ይሄ ሜታፎሪክ ነው እንጂ የአምላክ ብርሃን ይባል ነገሩን ተለብሶታል ማለት ነው። እሳተ መለኮት ነው እያለ ይሄ እኮ እኛ እኮ ትርጓሜ አንድምታ ያለ ሰዎች ሆነኛ ዝብረቁ ተርጉምና ሳይልን አንድምታ ላይ ስለዚህ አክሲማሮስ ላይ ከመጡ በእንካቱም ከላ ድርሳና ይመዘናሉ። መጽሐፍ ቅዱስ እናቀው ሮጥ አንተሳለ ባንድ ሮጥ ነው። ምክንያቱም ገላ ድርሳናት ምን መዘነው መጽሐፍ ቅዱስ ሆነ መጽሐፍ ቅዱስ ምኑ ከሌለ ለምን ማለት እሺ እሺ ምን ሚልን እንመልከት። ለምን በነፋስ የሚሄድ ነው? ተመልከቱ። ደመና ያደረገችኛዋ ማለት ነው። ሰረገላውን ደመና የሚያደርግ ሰረገላው ማለት ሰረገላ መመላለሻ ነው አይደል? መመላለሻውን ደመና ያደረገ ሲያል ምን አንተ ማለት ምልአቱን መናገር ነው። አየህ
በቁሙ ደመና ማለት አይደለም፣ ምልአቱን በሁሉ ቦታ የሞላ ነው። ሁሉ ቦታ አለ ምድር ላይ ማለት ነው። ደመና ባለበት በሁሉ ቦታ ደመና እኮ እዚች ጋር ነው አይባልም ማለት በሁሉ ቦታ የመላ ነው። ልክ ጉም ሲጎም ጉም ብሎ እንደሚመጣ ምልአቱን መናገር ነው እንጂ ሰረገላ የሆነ ደመና ማለት አይደለም። ቀጥሎ በነፋስ ክንፍ የሚሄድ ለምን በነፋስ ክንፍ የሚሄድ ፍጥነቱ ሲያይ የእግዚአብሔር ስም የተመሰገነ ይሁን። ነፋስ ፈጣን ነው። እግዚአብሔር አምላክ ያን ያክል ፈጣን ነው ይርስልሃል ማለት ነው። ሜታፎሪክ ነው እንጂ ሰረገላ ኖሮ እዛ ሰረገላ ለእግዚአብሔር አምላክ ብሎ እዛ በደመና መናገር ነው ይላል። ይሄንን ሳይ እንዴት እዚህ ጋር ሰው ገረሰኛ አይሄድም። ስለዚህ እዚህ ጋር መመላለሻው ደመና ነው። በደመና ምን ነው በሁሉ ቦታ ይሞላ ነው ለማለት እንጂ ደመና ይለቀቅ ጩር ማለት አይደለም። ይሄን በደንብ መረዳት ያስፈልጋል። በጣም የሚገርማችሁ በነፋስ ክንፍ ይሄዳል ለማለት ፍጥነቱ ብርሃኑስ ሚል እዚህ ጋርስ ምን የሚል ካለ ብርሃንን እንደ ልብስ ለበሰ ይላል። ያ ማለት ብርሃን የሚባል ልብስ አለው ማለት ነው። ብርሃንን እንደ ሸማ ተጎናጸፍ ማለት ይላል የባህሪ ክብሩ ገንዘብ አደረገ እንጂ ልብስ ኖሮ አይደለም። እግዚአብሔር አምላክ የሚለብሰው ብርሃን የሚባል ልብስ የለው። የባህሪ ክብሩን ገንዘብ አደረገ። የባህሪ ክብሩን ለመግለጽ ልብስ አለ። ግልጽ ነው አለ ያሰብ ምንም ብዙ ርቀት ራሱ መጓዝ ያስፈልገው። ስለዚህ ምንም አወሳሳቢ ምናምን የሚል ነገር አይደለም። ስለዚህ ቃሏ ግልጽ ያለች ናት። እሺ ስለዚህ ተጭኖ የሚለው ቃል እንደው በቃ ትልቅ መጽሐፍ እንዳገኙ እንደው ትልቅ የኛን ጉድ እንዳገኙ አድርጎ እንደው አክት ማድረግ በእውነት ይሄ ትክክል አይደለም። ትርጓሜ ባይኖረው ኖሮስ ምን ያደርጉን ይሆን? ለትርጓሜ እንደዚህ ከሆነ ትርጓሜ ባይኖር ምን ይሆናል? አንድምታ ባይኖረው ኖሮ ቤተክርስቲያን ባትኖረ ኖሮ ወይኛ እንደ ፕሮቴስታንት መጽሐፍ ቅዱስ ትርጉም አያስፈልገውም ዝም ብለህ ስታነበው ይገባሃል ቢል ኖሮ ምን ነው ነበርኛ? መግቢያችንስ ምን ይሆን ነበር? እግዚአብሔር አምላክ አስቀድሞ እኛን ልጆቹን በቅዱስ ቤተክርስቲያን ጥላ ስር አስቀምጦ ትርጓሜ እንዳናጣ አባት እንዳናጣ ስላደረገን እውነት እግዚአብሔር ስሙ ድጋሜ ተመሰገነ ይሁን። እሺ ከትንቢተ ኢሳይያስ ነው የሚጠይቀው ደግሞ ትንቢተ ኢሳይያስ 19:1 ላይ ደግሞ እንዲህ ይላል ስለ ግብጽ የተነገረ ሸክም ይልና እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። ምንድነው ፈጣን ደመና? እግዚአብሔር አምላክ በፈጣን ደመና ላይ ሆኖ እየጋለበ እየባረረ ይሄ ቃል እኮ አለ ጉመን እዚህ ያስሮጣቸው። አሁን እንከን የተገኘ መስሏችሁ ነው እዚህ አክሲማሮስ የሚሮጡት። ይሄ ቃል አለ አይደል? እነሆ እግዚአብሔር እኮ በፈጣን ደመና እየበረረ ነው የሚለው ወደ ግብጽ ይመጣል። የግብጽም ጣዖታት በፊት ይርዳሉ፣ የግብጽም ልብ በውስጥ ይቀልጣል ይላል። ምንድነው በፈጣን ደመና? አሁን እዚህ ጋር እንተረጉማለን። ፈጣን ደመና የተባለችው ማናት? እንተራያችሁ ይተረጉም። እኛ ቤተክርስቲያን አለና አንድምታ እንጂ እግዚአብሔር አምላክ ፈጣን ደመና ባያገኝ ኖሮ ቶሎ አይደርስም ማለት አይደለም። ምልአቱን መናገር ማለት ቅድም እኮ ዘጋ ነው። ያን ፈጣን ደመና ባያገኝ እግዚአብሔር አምላክ መንቀሳቀስ አይችልም ነበር፣ እንደው ዘገይ ነበር ማለት በሁሉ ቦታ ይሞላ ነው። ስለዚህ ፈጣን ደመና የተባለችው ማለት እመቤታችን ቅድስት ድንግል ማርያም፣ እግዚአብሔር የተባለው ማለት ኢየሱስ ክርስቶስ ወዴት መጣ? ወደ ግብጽ። ለምን? 3 ዓመት ከ6 ወር። ከዛ ምን ጠፉ? የግብጽ ጣዖታት በፊቱ ይርዳሉ፣ የግብጽ ልብ በውስጧ ይቀልጣል። ስለዚህ ፈጣን ደመና የተባለችው ማለት ድንግል ማርያም እሷ ተሸክማ ነው አዝላ ሆና የተሰደደችው እንጂ በቁሙ እግዚአብሔር አምላክ በቃ ነው። ደመና ባይኖር ኖሮ መንቀሳቀስ የማይችል ኖ። ደመና እኮ ፍጡር ነው። ለእኛ እኮ ነው የሚያገለግለው ደመና። እንቅስቃሴ ለምንፈልግ፣ ቦታ ለሚርቀን፣ ቦታ ለሚገድበን፣ እዚህ አዲስ አበባ ሆነን አሜሪካ ለመሄድ ፕሌን የሚፈልግ እግዚአብሔር አምላክ በሁሉ የሞላ ነው። ሁሉ በእጁ እንዴት ያዘ እኮ ነው። ስለዚህ ፈጣን ደመና ማናት የሚለው ቃል ትርጓሜያን ተስተመለከቱ ወደሚያብራራ። ስለዚህ ከዚህ የተነሳ በደመና ተጭኖ ሲል ምን ለማለት ነው? በሁሉ ቦታ የመላ ነው። ፈጥኖ ይመጣል። ሁሉ ቦታ ላይ አለ። ለምን? ከምን ጋር የተገናኘ ነው? ጌታም ይላል እዚህ ጋር
ተጋፍተው ቢጠሩት ያ ማለት ጠዋት ለኪዳን ቀን ለቅዳሴ ከሰዓት ምህላ መተ እየየ ብለሽ እያለቀስክ ብትማጸነው አየህ፣ ተጋፍተው ቢጠሩት ፈጥኖ ቶሎ አቤት ይላልና ይደርስልሃል። አንተ ብቻ ሳታቋርጥ ጸልይ። ከልብ ከፈለግከው ከልብ ከለመንሹ ካለቀሹ ቅርብ ነው። ምሳሌ በብርሃን ደመና ተጭኖ ወርዶ ማለት ፈጣን በሆነ መንገድ ለማለት እንጂ ፊዚካሊ ብርሃን ደመና ኖሮ እዛ ላይ ሄዶ እግዚአብሔር አምላክ ጉብ ብሎ ቁጭ ማለት አይደለም። ሎቱ ስባት በሁሉ ቦታ የሞላ ነው። አሁን እግዚአብሔር አምላክ በፈጣን ደመና ተጭኖ ወደ ግብጽ ይመጣል ማለት ደመና መጥቶ ነው ክርስቶስን ከኢየሩሳሌም ወደ ግብጽ ይወሰደ? እንደዛ ተነጥቆ ማለት አይደለም። ሜታፎሪክ ገለጻዎችን በደንብ ማወቅ አስፈላጊ ነው። ቃሏን ምን ማለት እንደሆነች ትርጓ ምን እንደሆነ በደንብ ማወቅ ተገቢ ነው። እሺ አንድ ደግሞ ልጨምር። እንዳው ለምሳሌ ያክል ለመግለጽ ያክል ነው። ራእይ ዮሐንስ ልግለጽ። ለምሳሌ ራእይ ዮሐንስ ላሳያችሁ። አንድ ምሳሌ ልጨምርና ራቅ ምሳሌ በጣም ብዙ አለና አንዳንዴ ጭንቅ ይላል። እናንተ እንዳይበዛባችሁና ምን አስበን ማለት ነው። በጣም እንዳይበዛባችሁ እየተጨነቅን እንተዋዋለን። እሺ ለዛ ነው። እስቲ ናሆምን መጀመሪያ ተከስላችሁ ከትንቢተ ናሆም አይቴክ ከእናንተ ይቀርባል። ትንቢተ ናሆም ምዕራፍ 1 ቁጥር 3 ናሆም 1:3 እቺን ጥቅስ መቼስ የማያውቃት ኦርቶዶክስ የለም ብዬ አስባለሁ። ትንቢተ ናሆም 1:3 አሞጽ እሺ ያስ ትንቢተ ናሆም 1:3 እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው፣ በደለኛውንም ንጹህ ነው አይልም፣ ንጹህ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ያ ማለት እግዚአብሔር አምላክ ትቢያ ኖሮት አራግፎት ነው ደመና የተባለ? ምን ማለት ነው? ደመና ተበትኖ እንደሚጠፋ ያጠፋቸዋል ማለት ነው። አይታል ንግግሩ። እግዚአብሔር ትዕግስተኛ እውነት ነው። በቤታችን እኮ አይተናል። ከነስንት ጉዳችን የተሸከመ ትዕግስተኛ። ቀጥሎስ ኃይሉም ታላቅ ነው። እኔ ኃጢአተኛ ነኝ ብትስላልክ አይደለም፣ በደለኛውንም ንጹህ ኃይልም እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ደመና የእግሩ ትቢያ ነው ማለት ትቢያው እንደዚህ ሲራገፍ ደመናው ነው ማለት ምን ማለት ነው? ደመና ተበትኖ እንደሚጠፋ ያጠፋቸዋል ማለት ይሄ ኮሚቴናው እቺ ሜታፎሪክ ገለጻዎች እንዳሉ። አሁን ደግሞ ራእይ ዮሐንስ ደግሞ ላሳያችሁ። ደግሞ ራእይ ዮሐንስ 14:14 የመጨረሻው ራእይ ዮሐንስ 14:14 ደመና የምትለው አቃልች በደመና ተጮህ የሚለው በጣም እንትን ስላላት ስላጮኋት ልጁ ያው እኛ በማስረጃ አላዋቂነትን ብንገልጽ አይሻልም? እነሱ ላይ ጊዜ ከመንገድ። እሺ ራእይ ዮሐንስ ምዕራፍ 14:14 ለመያዝም ቀላል ነው። 14:14 እሺ አየሁም እነሆም ነጭ ደመና በደመናውም ላይ የሰው ልጅ የሚመስል ይቀመጥ ነበር። በምኑ ላይ? በነጭ ደመናው ላይ። ያ ማለት ኢየሱስ ክርስቶስ የሰው ልጅ ኢየሱስ ክርስቶስ በደመና ላይ ቁጭ ብሎ እውነት ደመና ችላው ነው? ሉክ እነሆም ነጭ ደመና በደመናውም ላይ የሰው ልጅ የሚመስል ይቀመጥ ነበር። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው። ምንድነው የወርቅ አክሊል? ምንድነው ስለታም ማጭድ? ስለታም ማጭድ ማለት የገበሬ የሚያጭድበት። የወርቅ አክሊል ማለት ምድራውያን ነገሥታት የሚያደርጉት አክሊል ነው። ነጭ ደመናስ ምንድነው? ተቀምጦ ነበር ይላል እኮ። በደመናውም ላይ የሰው ልጅ የሚመስል ይቀመጥ ነበር። እዛ ላይ ይቀመጥ ነበር። ምን ማለት ደመናው ማለት? እስቲ ራእይ እንትን ላሳያችሁ። አንድምታው ላሳያችሁ። እሺ አንድምታው ይሄኛው ነው። መጽሐፍተ ሐዲሳት ሰለስቱ ግብረ ሐዋርያት አለ፣ እዚህ አለ፣ ሙሉ እዚህ አለ። እነዚህች ላይ እስቲ እንያት ብቻ 14:14 ላይ በደመና ላይ ተቀምጦ ነበረ። በደመና ላይ የተቀመጠው ማን ነው? እስቲ እንያ
ራሱ መጽሐፍ ቅዱስ ይናገር። ከራሳችን በግላችን እገሌ እንደፈታው እንዳንል የኛ መተርጉማን እግዚአብሔር ይስጣቸው ተርጉመውልን ቁጭ ስላደረጉልን ያችን ቀላል ነው። ምንም የሚከብደን ነገር አባቶች አሉልን፣ ቅዱሳት መጽሐፍቶች። ትዕቢተኛ ለመሆን ብቻ ነው ኦርቶዶክስን ለመሆን የሚጠብቋ ነው። ከትዕቢት መራቅ ብቻ ነው። አውቅ ያለው ብለን ስንጫወት እንወድቃለን። እሺ ምን ነበረች ነው የሚለው? ነጭ ደመና። ምንዶች ነጭ ደመና? ይኸው ወመጽአት ደመና ብርህትና ብርህት ደመና መጣች አለ። ምንድናት እሷ? የባህሪ ክብሩ ተገለጠች ማለት ነው። የእግዚአብሔር ስሙ የተመሰገነ። ይኸው እዚህ ነጭ ደመና ሲባል አሁን እኛ የምናየው ደመና ነጭ ሆኖ ማለት አይደለም። አሁን እኛ የምናየው ደመና ጥሩ ማለት ከዛ ነጭ ሆኖ ማለት አይደለም። ከለር ቀይሮ አይደለም። ብርህት የተባለችው ደመና ማናት? የባህሪ ክብሩ ተገለጠች ማለት ነው። ቀጥሎ ምንድን የሚለው? ተቀምጦ ነበር ማለት በደመናይቱ ውስጥም ወልደ እጓለእመሕያው የተባለ ኢየሱስ ክርስቶስ ተቀምጧል አለ። ምን ማለት ነው? በባህሪ ክብሩ ተገለጠ ማለት ተቀመጠ ማለት እንጂ ሄዱ ቁጭ አለ ማለት አይደለም። ወልደ እጓለእመሕያው የሰው ልጅ ማለት ነው፣ በግዕዝ ነው። ተቀምጧል አለ ይላል። ከዛ ምን ይላል? በባህሪ ክብሩ ተገለጠ። ልክ አንድ ንጉስ በዙፋኑ ተቀምጦ ይኸው ንጉስ ተቀምጧል ማለት ተገለጠ እንደምለው ተገለጠ ማለት እንጂ ሄዱ ቁጭ አለ ማለት አይደለም። ከዛ አክሊል የተባለውስ ለምዕመናን የሚሰጣቸው ክብር የባህሪው ነው። ስለዚህ ምን ተባለ እዚህ ጋር? የወርቅ አክሊል በእጁ ምን ነበር? ስለታም ማጭድ ነበር። ምን ለማለት ነው? ስለታም ማጭድ ዓለምን ሰውን ቢል አንድ ወገን ነው ይላል የሚያሳልፍበት ስልጣን ገንዘብ አድርጓል። ማጭድ የተባለው ያ ማጭድ እንደሚቆርጠው እንደሚያጭደው ዓለምን የሚያሳልፍበት ስልጣን በእጁ ለማለት በእጁ ምን ነበር ይላል? ስለታም ማጭድ ነበር። ስለዚህ ደመና የተባለችው ማናት? ይኸው እዚህ ጋር የባህሪ ክብሩ። አንድ ምሳሌ ልስጥና ላጠቃልል። በብዙ ጥቅስ ሲሆን ጥሩ አይሻላችሁም? አንድ ሁለት ጥቅስ ብለን እንደ መልስ እንደሌለው ሰው ከምነው በብዙ እነሱ እንደዚህ ትንሽ ነገር ሲጠይቁን እኛ ብትንትን አድርገን እነሱ አንድ ወገን እንደዚህ ቁንጽል አድርጎ ሊያሸማቀቁን ሲሞክሩ እኛ ደግሞ በደንብ አድርገን ኧረ አለልህ ገና አንተ የአክሲማሮስ የደነቀ እዚህ ጋር በብርሃን ደመና ተጭኖ የሚለው ቃል ነው ብርቅ ያደረከው። ኧረ አለልህ ገና እኛ ለምን አንገልጽለትም? ደመና የሚለው ቃል ስንት ነገር ውስጥ አገባብ እንዳለው ከመጣሽ ማርያም ታምጣሽ ብለን። ራእይ ዮሐንስ 1:7 ምን ይላል? እነሆም ከደመና ጋር ይመጣ ይላል። ከደመና ጋር ይመጣ ማለት ከጥቁር ደመና ጋር ይመጣል ማለት ነው። ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል። አዎን አሜን ይላል። ከደመና ጋር ይመጣል እኮ ይላል። ደመና ያስባል? ደመና ፍጡር አይደለም? ያው ድርቅ ያለ ጠይቅ ምን ጠይቅ ማለት ምንድነው ደመና? ለቀባቸው ከደመና ጋር ይመጣል እኮ ነው የሚለው። አንድምታችን ነው ያው ራእይ ዮሐንስ 1:7 ላይ ከደመና ጋር ይመጣል ሲል ምን እያለ ነው? በጣም የሚገርማችሁ ሰፋ አድርገው ሊቃውንቱ እንደፈቱት የተመለከቱ ናሁ ይመጽእ በደመና ሰማይ ላይ ምን አለ? በጎቹ መምህራን አድሮ ክፉዎችን ነገስታት ለመዝለፍ ለመንቀፍ ይመጣል። አይችሁ። ስለዚህ ደመና ያለው ከደመና ጋር ይመጣል፣ በበጎ መምህራን አድሮ ይመጣል። እንደገናስ ደመና የተባለው በኤልያስ አድሮ አክዓብን፣ በዮሐንስ አድሮ ሄሮድስን እንደዘለፈ ደመና አላቸው ይላል። ማንን? ኤልያስን። ማንን? ዮሐንስ መጥምቅ ደመና ይባላሉ። ለምን? በጎቹ መምህራን ደመና ከውቅያኖስ ዝናብ ቋጥሮ ወጥቶ እየዞረ እያዘነበ ለብዙ አዝርዕት አትክልት ይጠቅማል አይደለም? ደመና ከየት ይወጣል? ከውቅያኖስ ውሃ ይወጣል ቋጥሮ። ከዛ ያው እንደምታውቁት ኢቫፖሬት ያደርጋል። ከዛ ወደ ላይ ይወጣል ጠፈር ላይ። ከዛ ኋላ ይቀዘቅዛል። ከዛ ዝናብ ይሆናል። ከዛ አትክልት አዝርዕት ይጠቀማል አይደለም? እነዚህም ማን? ኤልያስና ዮሐንስ መጥምቅ ዙረው አስተምረው ያልተመለሰውን መልሰው ያልተመሰለውን መስለው የተመሰለውን ተርጉመው ብዙ ምዕመናንን ይረባሉ ይጠቅማሉና ምን ተባሉ? ደመና ከውቅያኖስ ይወስዳል ውሃ ኢቫፖሬት ይሆናል፣ ወደ ላይ ይወጣል። ከዛ ሲቀዘቅዝ ዝናብ ሆኖ ለአዝርዕት ለአትክልት ይጠቅማል። እነዚህም ያልተመሰለውን መስለው የተመሰለውን ተርጉመው ብዙ ምዕመናንን ይረባሉ ይጠቅማሉና ምን ተባሉ? ደመና። አንድም ነገስታትን ብቻ መምህራን ሳትሉኝ እንደሆነ በክፎች መምህራን በመዓት ይመጣባቸዋል። እሺ ደመና ምንድን ነው ትርጉሙ? እሺ በጣም መጨረሻው ደግሞ ላሳያችሁ። ምን ማለት ደመና ማለት? በባህሪ ክብሩ ይመጣል ማለት ነው። ለምሳሌ የምጽአትን የእርገት የታቦር ደመና የባህሪ ክብሩ ነው ይላል። ምን ማለት ነው? በምጽአት ጊዜ ክርስቶስ ሲመጣ ከደመና ጋር ይመጣል። አንድ
ሲያርግ ደመና አልተቀበለችው? በደብረ ታቦር ውስጥ ከደመናው ላይ ደስ የሚለኝ የምወደው ልጄ በዚያን ጊዜ የሰው ልጅ በብዙ ማን ነው ይቅርታ፣ እርሱም ገና ሲናገር እነሆ ብሩህ ደመና መጥቶ ጋረዳቸው፣ እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው እርሱን ስሙት አለ። ከደመናው ስለዚህ በምጽአት አሁን የምጽአት ማለት ከደመና ጋር ይመጣል የሚለው አንድ። ሁለተኛ የዕርገት ክርስቶስ ሲያርግ ደመና መታ አልተሰወረችው? ሲያርግ በደብረ ታቦር ደመና መታ አልጋረደቻቸው? በዚህ ሞለኛ መልካም ነው ያሉት። እነዚህ ሶስቱ ደመና የሚባሉት የባህሪ ክብሩ ነውና አየህ። አንድም ደመና ስጋ ሰማይ እመቤታችን ናት። ሰማይ ዳግሚት እንዲለት ይላል። ደመና ማናት? እመቤታችን። ምን ትባለች እመቤታችን? ዳግሚት ሰማይ በስጋ ማርያም በክበተ ሥጋ ይመጣልና። ስለዚህ ለዛ እኮ የወጉት ነው ይወጣል የሚለው። ስለዚህ በስጋ ማርያም ነው የሚመጣው። ስለዚህ ምን ተባለች እመቤታችን? ደመና። ስለዚህ ደመና የተባለችው ደመና ስጋ፣ ሰማይ ደግሞ እመቤታችን ናት። ስለዚህ ከሰማይ እንደሚመጣ ማለት አይደል? ደመና የተባለው ምንድነው? ስጋ። ሰማይ የተባለው ምንድነው? እመቤታችን። ደመና ከሰማይ እንደሚመጣው በስጋ ማርያም ትመጣለች። ለዚህ እኮ ነው ሰማይ ዳግሚት አለ እመቤታችን። ሰማይ ዳግሚት እንዲላት ይላል። ምን ይላል ኪዳን ከማድረሳችን በፊት? ሰማይ ዳግሚት ብኪ ድህና ዓለም ወልድኪ ከሆነ ሰላም ይል የለም። ከዚህ በኋላ ሰላም አብ ወወልድ ወመንፈስ ቅዱስ የሚለው ካህኑ ከዚህ ከአንድምታ ነው የወሰዱት። ሰማይ ዳግሚት ይላታል። ሁለተኛ ሰማይ የመጀመሪያችኛዋ ፀሐይ፣ ሴተኛዋ ሰማይ ፀሐይን አስገኘች ፍጡሩን። እመቤታችን ደግሞ የጽድቃችን ፀሐይ አስገኘች። በስጋ ማርያም በክበተ ሥጋ ይመጣል። ከደመና ጋር ይመጣል ማለት ያ እንጂ ጉሙ ይሄ የምናየው ጥቁሩ ጋር አብሮ ይመጣል ማለት አይደለም። ግልጽ ነው። ገብቷችኋል? አበዛውባችኋ እንጂ ከበድ ይላል። እሺ አንድ ልጨምርና ላጠቃለን። አንድ ልጨምር። እሺ ይሄ አንድ ወገን ይሄ እንግዲህ አክሲማሮስ ላይ ሁለቱንም አየን ማለት ነው። ሪከርድ የምታደርጉ አድርጎ አንደኛው እዚህ መጽሐፈ ኢዮብ ላይ ያለውን አይቶ ነው። አጅሬ እንግዲህ ያው እንደው እንከን የተገኘ መስሎት ነው አይቲንክ የጠቀሳትና ሰምታችኋት ይሆናል። አክቹአሊ ግን ብትሰሟትም ደግሞ በአይኒ ሚንስ ሪከርድን ቢለቀቅ ድንገት ደግሞ የሆነ ነገር እንኳን ቢፖስቱ እንዳትስቱ እንዴት ይሻላል። እዚህ መጽሐፈ ኢዮብ ላይ እኔ የጠቀሰው መጽሐፍ ቅዱስ ላይ ስለጠቀሰው መጽሐፍ ቅዱስም በአንድምታ እናየዋለን እሱ ማለት ነው። ስለዚህ መጽሐፈ ኢዮብ እዚህ አንድ ላይ ያለውን ቃል የጠቀሰልን አጅሬ ማለት ነው። ምን እንዳለ አሳያችሁ። መጽሐፈ ኢዮብ አንድ ላይ ነው ያሳየውና ከተክሷን ላወጣላችሁና ከዛ እናንተ ትሄዱበታላችሁ ማለት ነው። ትንሽ ፍንጭ ከተሰጠ እናንተ ደግሞ የበለጠ እያሰፋችሁ ቤት ትችላላችሁ። አይ ቲንክ ወገናችን ምንድን ያለው ያው የእናንተ አምላክ እኮ የሚንቀሳቀስ ነው አለ። እችን የጠቀሰው መጽሐፈ ኢዮብ ለዚህ ምን ያደረገው እዚህ ምዕራፍ 2 ላይ እንዲህ የሚል ቃል አለ 3 ላይ እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከተውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱ ማጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። ከዛ ምን አለ አጅሬው፣ ምን አለ ወገናችን ሙስሊሙ፣ ይኸው የእናንተ አምላክ እኮ ሰይጣን የሚያንቀሳቅሰው ነው። ሎቱ ስባት አንቀሳቀስከኝ ይላል ወይስ ብታንቀሳቅሰኝ ነው? አንደኛ አማርኛው ማለት። ሁለተኛ ብታንቀሳቅሰኝ ማለት ምን ማለት ነው? ብትለምነኝ ብትማጸነኝ እኔ ኢዮብ ላይ ያስኩትን እምነት ለመቀየር ብጥርም እኔ አልቀይርም። በምን ይታወቃል? ብታንቀሳቀሰኝ ካለ በኋላ እስካሁን ፍጹምነቱን ይዟል። ይኸው ንብረቱን አጠፋኸው፣ ሀብቱን ወደምክበት። አንተማ ያኔ እኮ አመጣጥ እኮ እንደዚህ አልነበረም አጅሬ። እኔን አምላኩን እግዚአብሔር አምላክን ይክዳል ብለህ ነበር ያሰብከው፣ ግን በእጅ በፍጹም ባያመሰግን ታያለህ ብለህ ነበረ። ምስጋናውን ባያቆም ታያለህ ብለህ ነበረ። አየህ እቺ ነው እቺ ብለህ ነበር ለማለት ብታንቀሳቀሰኝ ማለት ነው። ልትፈትነኝ ሞክረህ ተማጸንከኝ መተህ እኔ ጋር ብታንቀሳቀሰኝ ማለት ነው። ወደ መረጃ ነው ከማወራ በኋላ መረጃ በምን እናውቃለን? ይሄንን ካልን እዚህ መጽሐፈ ኢዮብ ላይ እንዴ መጽሐፈ ኢዮብ ላይ እቺንያት መጽሐፈ ኢዮብ 2:4 ላይ ቃሉ ራሱ ብታንቀሳቀሰኝ ነው። ምክንያቱም ያው ይሄ መጽሐፈ ኢዮብ ስለሆነ ብሉይ ኪዳን አይደለም። ስለዚህ ጻፈበት የዕብራይስጥን እንመለከታለን ማለት ምክንያቱም ሩት ኮዙን ለመረዳት ቃሉን ስርወ ቃሉን
በደንብ ለመረዳት ወደ ኮዙ እንገባለን። ስንገባ ኢዮብ 2:4 እንመለከታለን ማለት ነው። 2:3 ነው አለ 2:3 ላይ እናያለን። እሺ ምንድን ያለው እግዚአብሔር አምላክ ለሱ እንዲህ ብለህ እኔን ለማንቀሳቀስ ብትሞክርም፣ ያ ማለት እኔ በሱ ላይ ያለኝ ለመቀየር ብትሞክርም፣ እኔ ግን በወዳጄ ላይ እንደዚህ ነገር ማድረግ ፈጣሪው አይደለሁም። ብታንቀሳቀሰኝ ማለት እኔን ለመፈተን እንደው ዝም ብለህ እንደው ብትሞክርም፣ እኔ ግን በፍጹም ባሪያዬን ኢዮብን እንደማይክደኝ አውቃለሁ፣ እንደማይክደኝ እርግጠኛ ነኝ አለ ማለት ነው። እሺ እችን አትቃሉ ኦልዞ ዩ ኢንሲድ ሚ ማለት ሱዝ ይላል። ችኛዋ ቃል ትርጉማ ምን ማለት ነው ስትመለከቱ፣ ሙቭ፣ ፕሮቮክ ማድረግ፣ ሪሙቭ ማድረግ፣ ሴት ኦን ማድረግ፣ ቴካዌይ ማድረግ፣ አንድም ከአንድም ቦታ ላይ ማለት ማንፋቀቅ። እዚህ ብታንቀሳቀሰኝ ማለት ያ ነው። ብትለምነኝ ለማለት እቺን ሱዝ የምትለው ቃል በዚህ በዕብራይስጥ ቋንቋ ብትመለከቱት 2:3 የመጽሐፈ ኢዮብ ላይ ራሱ ቃሉ መለመን ማለት ነው። ብትለምነኝ ማለት እንጂ ብታንቀሳቀሰኝ ማለት ልክ እግዚአብሔር ክብር ይግባውና ሰይጣን መጥቶ እግዚአብሔር አምላክ እንደዚህ ያንቀሳቀሰው ማለት እስቲ መጽሐፍ ቅዱስ አይናርገው ሱዝ የምትለው ቃል በዛ እንዳለ እንድትረዱት ለማሳየት ብቻ ማሳያችሁ። እሺ መጽሐፈ ኢያሱ 15:18 ላሳያችሁ። 15:18 መጽሐፈ ኢያሱ 15:18 እሺ እንመልከተው። መጽሐፈ ኢያሱ ኢያሱ 15:18 ሚላል እዚህ ጋር እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ምን እንዲል? እንዲለምን። እንዲለምን የሚለው በዕብራይስጡ ሱዝ ነው። ብታንቀሳቀሰ የሚለው ሱዝ ነው። ምክንያቱም መለመን ማለት ነው አንድ ውሳኔ የወሰነ ሰው ውሳኔውን ቀይሮ እንዲራራ ማለት አይደል? ልክ እንደዛ ሁሉ እግዚአብሔር አምላክ በኢዮብ እንደማይክዱ አምኗል። ሰይጣን ግን ምን ፈለገ? እግዚአብሔር አምላክ በሰይጣን ያለውን ነገር ማነው? እግዚአብሔር አምላክ በኢዮብ በባሪያው ያለውን ነገር እንዲያፍር ሎቱ ስባት። ይሄው አሁን እኮ ሀብቱ ንብረቱን ብትወስድበት ይክድሃል ብሎ ለመኖችን ብታንቀሳቀሰኝ ማለት ያ ብትለምነኝ በፍጹም አያደርገውም። ኢዮብ ንብረቱን ብታጠፋም አይቀየርም። አቻው እንዲለምን ብትለው ሱዝ ነው የምትለው። ላሳያችሁ 15 ስንት ነው? 28 አይደል? መጀመሪያ ያንን ይዩት ቃላችን እንዳንረሳው። እዚህ ኢዮብ 2:3 ላይ ምን እንደሚለው ብታንቀሳቀሰኝ የሚለው ሱዝ ነው የሚለው። 15:18 ደግሞ እንመልከት። ኢያሱ 15:18 አሁን ሄደሽ ብትለምኙ ነው የሚለው ቃሉ አይደል? ይሄንን ቃልም እንዳትረሱ። ከአባትሽ እርሻ እንዲለምን መከረችው ይላል። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። አሁን ከአባቷ እርሻ እንዲለምን የሚለው ማንቀሳቀስ ማለት ነው። በቃ ያ ማለት እንዲለምን ማለት በቃ እሺ ብሎ ፈቅዶ ሐሳቡን ቀይሮ ምን እርሻ እንዲሰጣቸው ሐሳብ መቀየር ነው የሚገዛው። መለመንን ነው የሚያሳየው። 15:18 እንመልከት። ይኸው 15:18 እንዲለምን የሚለውን ቃል ይላል። ይኸው ሱዝ አይልም ሲል። ስለዚህ ብታንቀሳቀሰኝ ማለት ብትለምነኝም ብትማጸን ፈልግ ነበር። አንተማ ይክድሃል ብለህ ነበረ። ኢዮብን ተወራርደህ ነበረ ከኔ ጋር በፍጹም ግን ይኸው ያልኩት አልቀር። ከዛ ሰይጣን ምን አለ? ሰይጣንን መልሶ እግዚአብሔርን ቁርበት ስለ ቁርበት ነው አለ። ምን ችግር አለው? ቁርበት ስለ ቁርበት ነው። ምን ማለት ነው? ችግር የለውም እኮ ሀብት ንብረት ቢጠፋ እኮ ጤና ከሰጠኸው ይተካዋል አለ። አይታል። አሁንም እግዚአብሔር በኢዮብ ላይ ያለውን ነገር እንዲቀይር። ስለዚህ ብታንቀሳቀሰኝ የሚለው ቃል ሰይጣን መጥቶ እግዚአብሔር አምላክ የሚያንቀሳቅሰው አለቱ ስባት ቃሉ እኮ በግሪክ እኮ ማየት እኮ አማርኛ ከሆነብን ይሄ መጽሐፍ የጻፈው እኮ መጽሐፈ ኢዮብ እኮ በብሉይ ዘመን ሄዶ ቃሉ እኮ ማየት ነው። ሱዝ የሚለው ቃል ብትለምነኝ ይላል። እንደውም ድንገት አማርኛው እንኳን ጸኖብን ከሆነ እሺ፣ ሁለተኛ ጥቅስ ደግሞ ልጀምር። አሁን ሱዝ የሚለው ቃል አሁንም መለመን መሆኑን እንድትረዱት 1ኛ ሳሙኤል 26:19 ላይ 1ኛ ሳሙኤል ይሄው 1ኛ ሳሙኤል 26:19 ላይ አሁንም ጌታዬ ንጉሥ ሆይ የኔን የባሪያን ቃል ትሰማ ዘንድ እለምንሃለሁ። እለምንሃለሁ የሚለው ሱዝ ነው የሚለው። አሁንም ጌታዬ ንጉሥ ሆይ
የኔን የባሪያህን ቃል ትሰማ ዘንድ እለምንሃለሁ። አንደኛ ሳሙኤል 26:19 እንመልከት። አንደኛ ሳሙኤል 26:19 መለመን ማለት ነው። ሱዝ የሚለው ቃል ብታንቀሳቀሰኝ ማለት መለመን። ይኸው አንደኛ ሳሙኤል ስንት 26:19 ሱዝ ነው የሚለው። ግን ምን ብሎ ነው ግን ሱዝ የሚለው ፍቹ ሲተረጉሙ ተመልከቱ። ሙቭ፣ ፕሮቮክ ማድረግ፣ ሪሙቭ ማድረግ፣ ሴት ኦን ማድረግ፣ ቴካዌ ማድረግ። አየህ፣ ብታንቀሳቀስ የሚለው ቃል ያ ብትለምነኝም እኔ በባሪያዬ በኢዮብ ላይ ያለውን አልቀይርም። ታዲያ ይሄ ሰው የጤነኛ ሰው ነው ወገናችን? የአንተ አምላክ እኮ ሰይጣን የሚያንቀሳቅሰው። እስኪ ፕሮቴስታንት ወገኖቻችን ምን ብላችሁ ትፈቷላችሁ? ይሄን አንድምታ ያስፈልጋችሁ መጽሐፍ ቅዱስ በራስ መተርጎም ነው የምትሉት። በከንቱ አጠፋው ዘንድ ኢዮብን ማለቱ ነው። አንተ በእርሱ ላይ ብታንቀሳቀሰኝም ሲል ምን ብላችሁ ትፈቷላችሁ? እናንተ 66 መጽሐፍ ቅዱስ ነው መጽሐፍ ይሄን ገድል ላይ ቢጻፍ ኖሮ ተመልከቱ፣ የኦርቶዶክሶች መጽሐፍ። እኛ እኮ ገድል የምንቃወመው ለዚህ ነበር። ፉታይን ተርጉሟ አሳየና። አሁን ይሄ ድርሳን ኡራኤል ላይ ቢገኝ ኖሮ፣ ይሄ ድርሳን መድኃኒዓለም ላይ ቢገኝ ኖሮ የኦርቶዶክስ እኮ መጽሐፍ እኮ ይሄ ነው ችግሩ ይሉ ነበር። ፍትሐዊ መጽሐፍ ኢዮብ። ዛሬ ልቦናችን ያብራልን። ለጊዜው ይሄ በቃችኋል። አንድ ይቀራል እንዳይረዝምባችሁ፣ ሌላ ጊዜ በጣም ሰፋ አድርጌ እቀጥላለሁ ማለት ነው። ኮመንቱን አብክፈቱላቸው። ፕሮቴስታንት ጓማ ያስፈልገን በምስል ስላሳይ አንድምታው ብትመለከቱት አንድምታው መጽሐፍ ይወራ ብትመለከቱት ብትለምነኝ ማለት ነው። ብትለምነኝ ጥያቄ መለስን። ስንት ጥያቄ መለስን? ስንት መለስን? ለነበሰው አምስት አራት እሺ ይሆንላችሁ። እናንተ መቼስ ምን ይሳናል? እና ይህን ይመስላል ዛሬ ሶላስባ መጽሐፍ አክሲማሮስ ሁለቱ መሰደድ አንስቻለሁ። ከመጽሐፍ አክሲማሮስ ዛሬ ተመለሰ። ከመጽሐፍ አክሲማሮስ ሁለት ሰምታችኋል። ኢንቦክስ መታችሁ ታደርቁኝ አልመልስም። እኔ ለእያንዳንዱ ደግሞ ከታችሁ የምሰምሳለ ምናምን ይውጣችሁ ዩቲዩብ ሊንክ ትልክልኛለህ። አስባችሁታል? የሰጠውን ትምህርት እኔ ሊንክ ፈልጌ ለጠየቁ ሰዎች ሁሉ ስል ማለት ነው። እና አስልባካችሁ እናንተ ብዙ መንገድ ቢዚ ስራ እንደሚበዛባችሁ ለእኛም እንደዛ አስቡልን እባካችሁ። የሚረጉ ሰዎች ካላችሁ እነሱ ሰምታችሁ ከእነሱ ሊከታተላችሁ ልትከታተሉ፣ እንደው ካልቻላችሁ ከአቅማችሁ ደግሞ አሁንም የሱ መናፍቃን ቢያገኙት መጽሐፍ አይነካኩም። በእርግጥ መጽሐፍ ትርጉም ያስፈልገዋል ይላሉ። ልሳን ላይ ቢሆን ኖሮ እንደዚያ ይሉ ነው። እኛም እኮ አብረን አብረን ነገር እኔ ግን አንዳንድ ጊዜ የምታንቀሳቅስ መሻሻል አለበት። ብዙ ችግራችን አብረናቸው ስለምጮ ማንም አይናገርም።
አብረን ጋር ሳይገባ እንዳንጮህ እንድንጠነቀቅ ለማስቻል ያክል ነው። እንደዛ ነው። አፊን ወጣ ኔትወርክ ነው። እሺ ላውር ጎየርሽ ወይ ሰላም መምህር። እግዚአብሔር ይመስገን መምህር ባትሉ በጣም ጥያቄ። እሺ በተማርነው ትምህርት ነው። ኦኬ በአሁኑ ብቻ ይሁን እንዴ? ከዛ ውጭ ነበር? አይ መጀመሪያ ይሄንን ጨርስና ትምህርቱ ተከታትለሃል? የተወሰነ ነው የገባሁት። ከመጀመሪያው አልጀመርኩም ነበር። የትኛው ነበር ታዲያ? አይ ቲንክ እዮብን አይቻለሁ ከአንድ ጀምሬ ማለት እዮብ ላይ ስትመጣ አይቻለሁኝ። ከዛ ደግሞ ራዕየ ዮሐንስ ምዕራፍ 7ን አይቻለሁ። ከዛ በፊት ደግሞ አንድ ጥቅስ ምን ላይ ነበረ? ከሱ ጀምሬ ተከታትያለሁ። አይ ቲንክ ከመጀመሪያው አልነበረ። በጥያቄ እንቀበልና ከዛ እናስገባቸው። እሺ አይ እናንተ ጎበዞች መሳ እኮ ናችሁ፣ ጀና እኮ ናችሁ ጀና። እሺ ሌላ ጥያቄ ያለው ሶስቱንም ያለው መልሱን ግን እዚህ ጋር አጥጋቢ አላገኘሁትም። እኔ ጥያቄ አለኝ የሚል ሰው ላስገባ እስቲ። ኢየሩሳሌም ኢየሩሳሌም እሺ መቅዲ ሰላም አለሽ? አለው እግዚአብሔር ይክበር ይመስገን። ሰላም እግዚአብሔር ይብዛልን። እግዚአብሔር ይመስገን አለን። በቻሎች ጥያቄ ነበረታችን። አይ ኮመንት ጽፌ እኮ አይ ትምህርት ላይ ብቻ ነው ሲሉ ልመለስ ስል አስገባኝ አጋጣሚ ሆኖ ዛሬ ከተማርነው ከሆነ ለኔ ግልጽ ነው። እሺ በቃ በትምህርቱ ላይ ያለውን እንቃልና ከዛ እንቀበላለን። እሺ እሺ ኤሊክሲኮን ነው ዲያቆን እንዴት አመሸ መምህር? ሙሉን ተከታትየዋለሁ ከመጀመሪያ ጀምሬ። ኤልያስ እባላለሁ። ኤልያስ እንደዚህ ነው የሚሰራው። በጣም አይ ይሄ ጓደኛ የሚያቆላምጥበት ስም ስለሆነ ይቅርታ። እሺ ሲቆላመጥ እንደዚህ ነው ኤልያስ። እሺ እንደምን አለ? እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለው በቸርነት። ጥያቄም ምንም ነገር የለኝም። ከመጀመሪያው ጀምሮ ከአክሲማሮሱ ከዛ ከዮሐንስ ራእዩ ከኢዮብም ከመጽሐፈ ኢዮብም የነበረው ምላሽ እጅግ የሚያረካና የሚያስደስት ነው። ይህንን አጋጣሚ አግኝቼ ለማመስገን ስለበቃው በጣም እጅግ 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 ደስ ብሎኛል። እግዚአብሔር ይባርክ፣ የአገልግሎት ዘመንን ሁሉ ይጨምርልህ፣ ክፉ አይንካ፣ በርታልን ለማለት ነው። ጥያቄም የለኝም። በደንብ ነው መከታተልህ፣ አየዋለሁ ሁልጊዜም። በርታልን ለማለት ነው። አመሰግናለሁ። በጸሎት አስቡን። በጣም ስታስቡና በጣም ከወደዳችሁን ሁልጊዜ በጸሎት አስቡ። እሺ ዋናው እሱ ነው። እኛ የምንፈልገው አደራ በጸሎታችሁ ሁልጊዜ ጠብቁልን ብላችሁ ጸልዩልን። የክርስቶስ ማወቅ ይችላል። በኢንቦክስ አመሰግናለሁ። እሺ እግዚአብሔር አክብርልን። እሺ ሌላ ሰው ካለ እስቲ እናስቀጥል። እሺ ስኪን ኬር። እሺ ሻዶ። ሰላም መምህር፣ እኔ ለማመስገን የገባሁትና በጣም የምናመሰግነው ቃሉ ተሰማልን። ብዙ ጊዜ ከሙስሊም ወንድሞቻችን የሚነሱትን ነገር እንደዚሁ እንዳንተ ማለት እውቀት ያላቸው ሰዎች ጋር መተህ መጠየቅ እንዳለብንና አንዳንድ ያልተገባ ነገር እንዳንስት ኦርቶዶክስ ሳይሆን መጠንቀቅ አለብን። እቺን ለማስተላለፍ ነበር። አመሰግናለሁ። በጣም አመሰግናለሁ። ስንት ዓመት ነው ሻዶ? እኔ 25 ዓመቴ ነው። የሰንበት ተማሪ አይደለሁም።
እድሉ አለህ ያለህበት ቦታ ሰንበት ቤት ለመማርና ምን ያመቻል? አይመቸኝም። ከሀገር ውጭ ነኝ። ጥሩ። በኦንላይንም በዚህም በቲክቶክም ሚሰጡ ትምህርቶች በደንብ አድርጎ መካተሉ ጥሩ ነው። አንተ እንደዚህ ከበረታህ ደግሞ ለጓደኞች፣ ለቤተሰቦች፣ አጠገብ ላሉ ሰዎች ማጠንከር እንዳታሳሺ አደራ። ብዙዎቻችን እኛ ኦርቶዶክሳውያን ውጠን ዝም ነው። እኛ ካወቅን እኛ ከተን ዝም እንላለን እና ለጓደኞቻችን ሼር ማድረግ ቢያንስ አሁን አንተ የሆነ አንድ ቤስት ፍሬንድ ይኖራል፣ ያንተ የቅርብ ጓደኛ ይኖራል እና ያንተ አድርጎ ስለ ቤተክርስቲያን ማወቅ ለእሱ ብታጋራው እሱ ራሱ ቢያቅ ከዛ እሱ ደግሞ ለጓደኞቹ ቢያካፍል ብዙ ሰው ማዳን እንችላለን። እና አንዳንድ ጊዜ አስበዋል። አሁን እችን መጽሐፈ ኢዮብን አይቶ ለምሳሌ የሚመነፍቅ እኮ ይኖራል፣ የሚተች እኮ ይኖራል። አየህ፣ ለትችት የሚጋበስ ይኖራል። ስለዚህ እኛ በደንብ አድርገን አሁን ለወንድማችን ለሻዶ ብቻ ለሁላችሁ ነው የማቀረው። የሆነ ነገር መንፈሳዊ ነገር ስናቅ የማት ነገር ለጓደኞቻችን ለቤተሰቦቻችን፣ እኔ እንደዛ ነበር ማለት ነው። አዳጊ ህፃናት ሰንበቴት ስማር ሰንበቴት የነገሩኝን ነገር መጥቼ ለቤት እናቴ እነግራታለሁ። እንደዚህ ኮዛ ያስተምሩ ይሄ የሚገርምሽ ይሄን ብሎ ከተመለሰላት እናቴ ለካ ለሷ ስነግራት እኔ የበለጠ እኔ ጋር እየጸና ለከቱ የተማርከውን ነገር ደግሞ ስታስረዳ የበለጠ አንተ ውስጥ ይዋሃዳል። አይ ውጣ ዝም ስትል ይከብዳል። ስለዚህ ምንድነው የምታደርገው? አንተ የተማርከውን ነገር አንተ ያወቀውን ነገር ለሰዎች ስታካፍል ተመልሶ አንተ ጋር በጣም እየሰረጸ ይመጣል። ለዛ ሰው በእውቀት ነው አንድ፣ ለአንተ ደግሞ የበለጠ ደግሞ እየሰረጸ ይመጣል። ስለዚህ ችን ያወቃችሁት ነገር ሻይ ስንል ወቅ ስናደርግ ከጓደኞቻችን ጋር ፍቅረኛም ካለ ከፍቅረኛዎቹ ጋር ከጓደኞቹ ጋር አብሮ ይሄን ማለት ሰው ስለ ሴትና ስለ ወንድ ያወራ የለ፣ ሰው ስለ ዝሙት ያወራ የለ፣ ሰው ስለ ፖለቲካ ያወራ የለ፣ ስለ ካሻ ነገር ያወራ የለ፣ እገት እኮ እንደዚህ ሆነ ሀገሬ እንደዚህ ሆነ ያወራ የለ፣ እንኳን የተቀደሰ ነገር። ስለዚህ እግዚአብሔር ቃል በቃ ምግባችን መጠጣችን ይሁን። እሺ ሁሉ ጊዜ በቃ እዚህ አብራችሁ ስታካፍሉ እውቀት ማካፈል ጥሩ ነው። አንዳንዴ ትጠየቃላችሁ ጭምር እንጂ ይሄን እኮ ለሆነ የቅርብ ጓደኛ ጥያቄ ናትቻው በአይኒሚስ በሆነ ቪዲዮ እኮ ሰምቶት እኮ ይሆናል። ይሄን ግን እስካሁን ተመለሰለት። ምናልባትም ይሄንን ቪዲዮ ካላየው ነው ከይሳ እስካሁን ሰዎች አንድ ቀን ሲመለስ አይቻል አቅም ቢላል እኮ አንዱ ሰው ምናልባት ማን ያውቃል ሲያማ እንደዚህ ነው። እንግዲህ አሁን በሚዲያ ነው የተመለሰው። እንግዲህ ቤተክርስቲያን አቴንድ ማድረግ አይጠበቅበትም በአካል ግን እንደዛም ሆኖ ግን አይደርሰው ሰው አለ። ሰው እንዲህ ስንሆን ለሁሉም ሰው አካፍሉ። በተለይ ደግሞ አሁን ወጣት እንደመሆነ መጠን በዚህ ወጣትነት እድሜ ነጭ ሽበት ሳናወጣ እንደዚሁ እንዳማረብን በጉልምስነታችን ወጣት እግዚአብሔር እንድናስብ አድራ ለማለት ነው። ጎበዝ በዚህ በ25 ዓመት እድሜ ላይ መከታተል ራሱ ትልቅ ነገር ነው። ለሌሎቹ አርአያ መሆንም ቆንጆ ነው። ተቻርግና ደግሞ ለሌሎቹ ደግሞ እንደዚህ ማካፈል ማለት ጥሩ ለማለት ነው። በአንተ ልናገር ብዬ ነው። እግዚአብሔር አክብር ነው። እሺ ብዬ አመሰግናለሁ። ቃል ይተስማል። አሜን አሜን። እሺ ሰላም ነሽ? እሺ ሌላ አለ? ሌላ አለ? ተዋህዶ ተዋህዶ አባቴ ቅዱስ ሚካኤል። አቤት ሰላም መምህር። እግዚአብሔር ይመስገን። ደህና አለህ ወይ? እግዚአብሔር ይመስገን። እግዚአብሔር ጤናና እድሜ ይስጥልን፣ የአገልግሎት እድሜውን ያርዝምልን። አሜን አሜን አሜን። እሺ ስሜ ገብረ ሕይወት ነው። ገብረ ሕይወት። እሺ ሰላም አለ ገብረ ሕይወት? እግዚአብሔር ይመስገን ደህና ነኝ። ዲያቆን ነህ? አይደለሁም። እሺ የሰንበት ተማሪ ነህ? ብዙ እንኳን አልተማርኩም፣ ግን አንድ አመት ገና 2 አመት ነው ከጀመሩ። ኦኬ ስንት አመት ነው? 20 20። ስለዚህ በጣም ብዙ ይጠበቃል ማለት ነው። በ20 ዓመት እድሜ በጣም ብዙ ነገር ይጠበቃል። ያለህበት አካባቢ ሰንበት ቤት? አዎ። ስለዚህ ሰንበት ቤት መከታተል አለህ ማለት ነው? አዎ እንደዛ ነው። እሺ ሰላም አለ? ጥያቄ አለ? እግዚአብሔር እኔ እንኳን በዚህ ባስተማር ሆነው አልሰማሁም። ትምህርቱን እንኳን አልነበርኩም። አሁን የገባሁት። አይ ገብረ ሕይወት ይሄ ሁሉ የምታስለፈልፈኝ ትምህርቱ ሳሰማ ነው። አይ ከተለቀቀ በኋላ ሰማለሁ። እሺ ጥያቄ ምንድን ነው? እሺ ቅድም ላይ በእስላሞቹ እየገባን አንዳንድ ሞክራለሁና
ከዛ ቅድም የሆነ ርዕሰ አንስተን አዳም የተፈጠረበትን ቦታ አልተገለጽም ምናምን እያለ ነበር። እሺ ቪዲዮ አለ። ከዛ እሱ ያለው ላይቭ ላይ ነው ያለው አሁን። አይ ቪዲዮ አንተ ሪከርድ ያረከው ካለ ብዬ ነው። ለዛ ነው ካለ አላደረኩም። በቃ ካገኘው ምን ታደርጋለህ? በኢንቦክስ ጻፍልኝና እሱ ያለውን ከዛኛ ኦፊሻሊ ደግሞ ሁላችን እየተማርን እንማማርበታለን። እሺ ኢንቦክስ አድርግልኝና እንደዛ ታደርግልኝ። እሺ ገብርኤል አትጥፋሽ። እሺ ቻው፣ በሰላም እግዚአብሔር ይልን። አሜን። እሺ ወንድማችን። እሺ ትምህርቱ ላይ ጥያቄ ከሌለ ቢበቃንስ ወገኖቼ? ትምህርቱ ላይ ጥያቄ ከሌለ ግልጽ ነው እና ነገ ደግሞ እግዚአብሔር ይፍቀድና ምን እናያለን? በጣም አዲሱ መናፍቃን በሙስሊሞች የሚነሳው ነው። ምን የምትለውን አውራ ጣቱ ጠባው አፉን ሳመው የሚል ገጥሟቸዋል። አልሰማችሁትም? ይሄንን ይሄ ድርሳነ መባጽው ላይ ያለው እያነሱ አፉን ጠባው ይላል፣ አፉን ሳመው ይላል። ይሄ የኦርቶዶክስ መጽሐፍ ብሎ በጣም ለማንቋሸሽ አለና እቺን ደግሞ በደንብ አድርገን ደግሞ ነገ እናያታለን። በደንብ አድርገን በጣም የሚገርማችሁ ከፕሮቴስታንት ጭምር መዛግብት እያወጣ ከመና ጭምር መዛግብት እያወጣ እንማማርበታለን። ቪዲዮ መስራቱ ለምንድን ነው ያልተፈለገው? ማስታወቂያ መስራት እንዲያውም ብዬ ነው። እሺ አሁን ሶስቱም ጥያቄዎች ቪዲዮ ከምሰራ ለነሱ ማስታወቂያ እንዳንሰራ፣ አንዳንድ ሰዎች ለመጋጋጥ አሁን የቅድም እስልምና ላይ የምላችሁ ያልኳችሁ ሰው እንዴትም ብሎ በቃ እንደዚህ ለመፈመስ አለ በግድ አፈምሱኝና አስታውቁኝ ስለሚሉ ለነሱ ሰዎች ማስታወቂያ ከምንሰራ እኛ ጠይቅ ለተፈጠረብን ምላሹን ብናገኝ ይችላል። ከዛ ሪከርድ የሚያደርጉ ሰዎች ካሉ ይፖስቱ ማለት። ስለዚህ ነገ ጣቱን አጠባው ሲል ጌታችን ምን ማለት ነው? አፉን ሳመው ሲል ምን ማለት ነው? ይሄ በጣም እናያለን ማለት ነው። ሁለተኛ ደግሞ ከዚህ ጋር ተያይዞ አንድ ሰው ስጋው ደግሞ ተቀበለ፣ ከዛ ወዲያው ቮሚት አደረገው። ከዛ አንድ አባት ያን ያስተዋወቀውን ደግሞ በላ ይላል። ለክብረ ስጋው ደግሞ ብሎ በላ ይላል። ይሄ እንዴት ይታያል ብሎ ነበረ ትችት ላይ ያቀረቡት። እችን ሁሉ እንዳለ እናያታለን ነገር አይመስላችሁም? ብናይሻል። ስለዚህ እጁን ጠባው፣ ጡቱን ጠባ ምናምን የሚሉ ቃላት እንዴት ይታያሉ በድርሳናት ገድላት ያለው የሚለውን ነገር አክቹዋሊ የሆነ ቪዲዮ ሰርቼበት ነበር። ግን ያው እኛ አህዛብ በጠየቁን ቁጥር መናፍቃን በጠየቁን ቁጥር እኛ ሁሌ አዲስ ለኛ ስለሆነ እኛ እናየዋለን። እግዚአብሔር ከፈቀደ ነገር እናያለን። እሺ እናያለን። እሺ እዚህ ነገ ስንት ሰዓት ይሁን? ነገ ስንት ሰዓት ይሁን? ነገ ስንት ሰዓት ይሁን? ስለዚህ ዩቲዩበሮች ትንሽ ታገሱኝ። ካሜራ ሲገኝ ታና ካሜራ ሲገኝ እንወስድላችኋለን። ጥሩ ካሜራ ሲገኝ በዩቲዩብ ላይቭም በቲክቶክ ላይ የምናደርገውና ቲክቶክ የማይጠቀሙ ሰዎች በዩቲዩብ እንዲከታተሉ እናደርጋለን። እና በጣም አደራ ማለት እግዚአብሔር ከፈቀደ እሱ ላይ እንሰራለን። መጽሐፍ ላይ አንድ መሳም ምንድን ነው? መጥባት ምንድን ነው? ስለዚህ እንደዚህ ያደርግ ወይ ከምሽቱ 2 ሰዓት እናደርገው፣ ከምሽቱ 2 ሰዓት እናደርገው ወይስ 1 ሰዓት? ከ2 ሰዓት በኋላ ቢሆን ይሻላል። እንደዛ እናደርገው። አምራቾቹ ማዕከል ላይ ደከምኩኝ። በእውነት ብዙ ጊዜ ነው ደከምኩት ለመጠየቅ። ልትዘጉብኝ ነበር። በጣም ይቅርታ። ግን ጥያቄ ምንድነው? ከታንቱ ጋር የተያያዘ ጥያቄ ነው። አሁን ከተማር ነው ከተጠየቀው ጥያቄና መልስ ጋር የተያያዘ ነው። ምንድነው? በደመና አባቶች በደመና ጠቅሰው የሚል ብዙ ገድላት ላይም ያነበብኩት ይለኛል ብዙ ቦታ እና አሁን ሜታፎሪካል ነው አስረዳኸው እና ለሁሉም እንደዛ ነው ወይ? እኔ የእውነት አስዩም ማድረግ የነበረው በቃ ደመና ጠቅሰው ነው የሄዱ
ያው ተጓዙ ሄዱ የሚል ነገሮች አያለው። ካልተሳሳትኩ አባ ጊዮርጊስ ዘጋስጫ እንደዚህ ብቻ አንዳንድ መጽሐፎች ላይ እንደዛ አንብቤያለሁና ልክ ማለት አሁን እንደዛ ሜታፎሪካል ነው ማለት ነው። እሱ አሪዱም ነበረ ማለት ነው ወይስ ነው ጥያቄ? ባጭሩ ምንድነው መልሱ? እኛ የተማማርነው ስለማን ነው? እግዚአብሔር በደመና ተጭኖ የሚለው ለእርሱ ሲነገር ደመና መጥቶ ደመና ተቀምጧል ማለት አይደለም። ሜታፎሪክ ነው። ቅድም ባየኑ ትምህርቱን ተካተለ ያለው ብለሽኛል። ደግሞ ሙሉ አንድምታው ላይ እንዳለው በባህሪው መገኘቱን ደመና ሙሉ በምልአት መገኘቱን ለመግለጽ ነው። አጭቃ ለቅዱሳንስ ሜታፎሪክ አይደለም። ደመና ጠቅሰው ይሄዳሉ። አሁን ነገረ ቅዱሳን አልነበረማ ትምህርታችን የነበረው እንዴት አምላካችሁ እግዚአብሔር እንዴት በደመና ላይ ይጫናል፣ እንዴት ይቀመጣል እዛ ላይ። የኔ አምላክ አላህ በደመና ላይ አይቀመጥም። ልጁ በጽርፈት ስለተናገረ ርዕሳችን ዘሰ ነበር። ቅዱሳን ግን ደመና ጠቅሰው ማለት ነው። ልክ ደመናው እንደ ትራንስፖርት ያገለግላቸዋል። ለነሱ ቀላል እነ ተዋናይ ያረጉት ነበር። ኢትዮጵያ ውስጥ አቡነ አሮን ጣራው ክፍት ሆኖ ዝናብ የማይገባበት አቡነ አሮን ገዳም ወሎ ውስጥ ያለው እሳቸው ደመና ጠቅሰው ግሪክ ሄደው አስተምረው አጥምቀው ተመልሰው በደመና በፕሌን በባስ አይደለም በባቡር አይደለም። እዚህ ደመና ጠቅሰው እነሱ ሪል ነው። ምንም ችግር የለም። ከቦታ ቦታ መንቀሳቀስ በጣም ቀላል ነገር ነው። ልክ እንደ ትራንስፖርት አድርጎ የሚያገለግላቸው። አሁን ግን ርዕሳችን እሱ አልነበረም። ጠያቂውም እሱ አልነበረም። ርዕሳችንም እሱ አልነበረም። ርዕሳችን የነበረው እንዴት አምላካችሁ እግዚአብሔር እንዴት በደመና ላይ ተጭኖ እንዴት ከቦታ ቦታ ይንቀሳቀሳል። ለእንቅስቃሴው ራሱ ደመና የሚፈልግ አምላክም ስላለ ነው። እሺ ቃልዎት ያሰማነኝ። አመሰግናለሁ። እሺ ኢየሩሳሌም አቤት፣ እንዴት ነው? እግዚአብሔር ይመስገን። እንዴት ዋልክ? እንዴት አመሸህ? ባላውቀው እኔ በጣም ማከብር በጣም ትህትና፣ ትምህርት፣ ሁሉ ነገር በእውነት በጣም ነው ደስ የሚለው አስተምሮት። እንደው እኔ የፈለኩት አሁን ሙስሊሞች በየቦታው ቤት እየከፈቱ እንደዚህ ብዙም እንደኛ አይነት እውቀት የሌላቸውን ልጆች የሌለ ነገር እንትን እያሉ እያወዛገቡ እንትን እያጥላሉ ነው እና በጣም ያበሳጨኛል። ብዙም እውቀቱም እኔም ለማስረዳት እንትን ስለሌለኝ እንደው እናንተ መግባት ብትችሉና እንደው ብታሳፍሩልን። እኔ አሁን በጣም እበሳጫለሁ። አንዳንድ ጊዜ ሁሉ በቃ ጠላምልና የኛ እምነት ደግሞ እንደዚህ ማስቀየምም ምንንም አይፈቅድም። ትህትና ነው እኛ ጋር ያለው እና ብታይ በቃ አነጋገራቸው ላይ በጣም የሚያስቀይመው እና ብዙ የኛ ልጆች እየገቡ እዛ ውስጥ ግራ እየገቡ በቃ የሚመልሱት እንትን አይሉም ወይ በትክክል እንዳያውቁት ወይም ደግሞ እነሱን እየደገፉ ላሳይ በጣም እበሳጫለሁ። ከኛ ልጆችም ራሱ ማለት ነው እና እንደው ብትከታተሏቸው እንደናንተ አይነት እውቀት ያለው ሰው እንደው አፋፋቸውን በትክክል እንደው እንዲያሳፍርልን እንደው። እሺ በአጭር ቃል ለመመለስ ያክል እነሱ ጋር ገብቶ መወያየቱ መነጋገሩ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። መልስ አለመኖሩ ሳይሆን እነርሱ ዋና ዓላማቸው መታወቅ ነው። አሁን ትዝ ይላችሁ እንደሆነ አንድ ቀለል ያለ ምሳሌ፣ ቀለሜ ምን ያደርግ ነበረ? እንዴት ነበረ ሲጎርሮ የነበረው? ይሄ ሰዎች አሉ በጣም በቃ በሱ ዘንድ ምንድነው ቆየ መለስ ሆነ ቢዩት አድርጊውና በጣም ትልቁ ችግር ምንድነው? ለመታወቅ ለዝነኝነት በጣም ራሳቸውን እንትን ለማድረግ ዋናው ዓላማቸው ነገራችን ላይ ማሳወቅ አይደለም። ዋናው ዓላማቸው ምንድነው? እንዴትም ተጋግጠው የሚፈሩ ሰዎች ነው መታየት። በቃ ከቀለሜ ጋር ትልቁ የምታዩት አንዱ ችግር በቃ እሱ በእውቀት በጣም የሞላ በተለይ የኢትዮጵያ ኦርቶዶክሳውያን ገድለ ድርሳናትን እኝክ አድርጎ የበላ እሱ ፊት ሊቆም የሚችል መሪጌታ ዲያቆን እንደሌለ ማሳየት ነው። በቃ ዓላማቸው ይሄ ነው። በዚህ የሚገኝ ጊፍት፣ በዚህ የሚገኝ ገንዘብና ድጋፍ ጎበዝ የጌታ ሰው ኦርቶዶክስ ከተጨፈለቀች ጊፍቱም ይመጣል፣ ብሩም ይላል። እውቅና እንስጣቸው። በቃ ከነሱ ጋር መወያየት አያስፈልግም። የባ ሰው ሲኖር ሲከፉብን ፍሬ እናደርጋለን። በጣም አንዳንድ ልጆች እንደው አንዳንድ ጊዜ ምላሽ ቢኖር ግን እንደው ዝምታችሁ በዛ ምናምን እያለ ሌላ ሰው ሲገባብን እኛ በቃ ቀለሜ በዚህ እስከፈለግ በየትኛው መጽሐፍ ተወያይላችሁ ትገባላችሁ። አስፈላጊ ሆኖ ሲገኝ ማለት ሚኒስትሩ አሁን ቅድም የምትያው ሙስሊም ስሙ መጥቀስ አያስፈልግም እንተጋግጦ መፈመስ ይፈልገው። እኔ ደግሞ እንደዚህ አይነት ፍላጎት ያላቸው ሙስሊምም ሆነ መናፍቃን ጋር ዲቤት ማድረግ አልፈልግም።
ለምን እንዴትም ብለው መታወቅን ነው የሚፈልጉት። ስለዚህ ከምንመልሰው ምላሽ ይልቅ እነሱ መታወቅን ነው የሚፈልጉት። ሌላው ነገሩ ረስተ ነው፣ ከስነ ምግባር ውጭ መሆናቸው ጽርፈቱ ምናምን ረስተ ነው፣ እሱ ትተነው ነው። እና ለዛ ስለሆነ አንደኛ መናፍቃን ጋር አሕዛብ ጋር አትግቡ፣ ገብታችሁ አትስሙ። በአጋጣሚ ግን ሪከርድ አድርገው በዚህ መንገድ አድርገው ሲለቁ ካየን ግን እንዳሁኑ ምላሽ ይሰጣል። ልክ አሁን ዛሬ እንደመለሰው እንመልሳለን። ስለዚህ አንዳንዶቻችሁ ደግሞ በጣም የምታናዱት መናፍቃን ጋር ትገባላችሁ፣ አሕዛብ ጋር ትገባላችሁ፣ ደስ ትልቅላችሁ፣ የቤተክርስቲያን ምላሽ በደንብ አታውቁም። ከዛ እነሱም ያደርጋሉ። አያችሁ ኦርቶዶክሶች መልስ አልቻሉ። በዛች ስንፍና መላ ኦርቶዶክስ ይስባካችሁን አትግቡ። ማንኛውም አይነት ክርስቲያን ጠይቅ ካለ እኛ ወንድሞች አለ ከቻልነው እንመልሳለን። ካላወቅን ሊቃውንት አሉ፣ መምህራን አሉ፣ መጻሕፍቶች አሉ። ምን ችግር አለ? እና እናንተ ቪዲዮ የተለቀቀ ምላሽ የምትፈልጉት ሲኖር ኢንቦክስ አድርጉ። ስራዬ ብላችሁ አትግቡ። እዛ በደንብ ስሙኝ። መናፍቃን ነገር ስራዬ ብላችሁ እዛ አትግቡ። ግን በአጋጣሚ ግን ሰው ናችሁ ነውና ቪዲዮ ብታዩ ቢሰሙ ወይ ሰው ቢልክላችሁ ጆሮአችሁ ቢያዳምጥ ግን ብሪከት ይሄ ግራ ገብቶኛል ምን ላይ ሰጡ ማለት ትችላላችሁ። ስለዚህ ዝም ብላችሁ ብቻ ኑፋቄውን ክህደቱን ብቻ እየተጋታችሁ የኦርቶዶክስ ቤተክርስቲያንን ትምህርት እንዳትክዱ ጥንቃቄ አድርጉ። ደግሞ ያልበሰለ ሰው መግባት የለበት። አሁን የቅድሙን ጥያቄዎች እኛ ሶስቱንም አሁን ያየናቸውን መልሶች አንድ ዝም ብሎ ኦርቶዶክስ ቢሰማ ይሰነካከላል። ለምን? መሰረት የለውማ፣ ቤዝ የለውማ፣ ዝቅ ብሎ በምን ጋላይማ ምን መጽሐፍ እሱ እጅ ላይ የለማ። እነሱ ሲገዙት ይሄ መጽሐፍ ብልት አድርገው የበሉት የጨረሱት አይመስልም? ልክ የእነሱን ሐሳብና ትችት የሚደግፍ አይመስላቸው መጽሐፍ አክሲማሮስ ግን ረጋ ብሎ ከስር መሰረቱ ለሚያይ መጽሐፉን እያነበበ ለሚረዳ ሰው ደግሞ የበለጠ ግልጽ ይሆናል። ስለዚህ መናፍቃን ጋር አትግቡ፣ ለእነሱ ምላሽ ለመስጠትም አትድከሙ። አሕዛብ ልክ እንደዛው። አሁን እነሱ ዋናው እያደረጉ ያሉት በእስልምና ምኑን ነው? ያው የፕሮቴስታንቶችን ያው እርስ በርሳቸው የተባሉ ነው። አብ ወልድ ለመንፈስ ቅዱስ የተነጣጠለ የተለያየ ፈቃድ እያሉ ነው እዛ የተባሉ እነሱ ተዋል የሚመለከተን አይደለም። ግን ከዛ ባሻገር ግን አንድ መጠንቀቅ የሚገባቸው ጉዳይ ግን ምንድነው? አሕዛብ ደግሞ አንድ ሽንፈትን ለመደበቅ ነው። እግዚአብሔር አላህ አካል አለው የሚለው አለ አይደለም? ባት አለው እጅ አለው ይለው ማለት ጭንቅላት አለው የሚለው ይሄኛው ስላለ እችን ለመደበቅ ነው። ይሄ ቅድም የምላችሁ ልጅ እንደዚህ የሚሯሯጠው እርስ በርስ ስለተጋጩ ኦርቶዶክስን እኮ በዚህ መንገድ እኮ እንደዚህ አድርገው እንደዚህ ወሰለ ማለት ርዕሱን ሽፍት አድርገው ይሰሩታል። ቢያ በጣም ከባድ ዳሜ ስለደረሰ ያ ከፉ ጋር ያደረጉት ዲቤት ያንን ለመደበቅ ይሯሯጣሉ። እኛ የምናደርገው ምንድነው? ስማቸውን ሜንሽን ሳናደርግ ለመታወቅ ስለሚፈልጉ ወደዛ ትተናቸው እኛ በተጠየቅነው እነሱ በስድብ መንገድ የገለጹት እኛ በፍቅር እነሱ በጥላቻ ያቀረቡትን ነገር እኛ በመውደድ እነሱ በተለያየ መንገድ እያንቋሸሹ ሲያቀርቡ እኛ ነው በክብር ክርስቲያኖችን ሲያዋርዱ እኛ ደግሞ እስልምና ሃይማኖት ተከታይ ወገኖችን ይከብር። ለምን? እኛ የምንፈልገው እነሱን አሳፍሮ ማሸማቀቅ አይደለማ። እኛ የምንፈልገው የእስልምና ተከታዮች እውነቱ ገብቷቸው ወደ ወንጌል እንዲመጡ ማድረግ እንጂ እስልምና ማንቋሸሽ አይደለም። የእስልምና ወገኖችን መስደብ አይደለም። ጥንብር ኩሳቸው ማውጣት አይደለም። በቃ አለን። አሁን እኛ በደንብ አድርገን እስልምናን እንደው ጥንብር ኩስ የምናወጣ ጎበዞች የት አባታቸው እንኳንም እንደዚህ ያደረጋችሁ አይለንም። ግን ከዛ ሁሉ ሙስሊም ውስጥ ግን ይሄንን መልስ ሰምቶ ይለካ ኦርቶዶክስን መልስ አላት። አሁን ሃይማኖቴ ትክክል አልነበረ ስለምን ገባኝ፣ አሁን እናንተ መጣለው አስተምሮኝ ይጠመቃሉ ሲለካ ጽድቁ ያለው እዚህ ጋር ሰውማ። ለዛ ነው እኛ ምላሽ ስንሰጥ ራሱ ቪዲዮ ስንሰራ እነሱ በተናገሩ ስድብ ልክ ማንናገሩ ለዛ ለምን የሚድን ነፍስ ይኖራላ፣ ሙስሊም የሚድን ፕሮቴስታንት ይኖራላ። ቀለሜን አይተህ መለ ፕሮቴስታንት መጣት የለብን። ስንት የዋሃን ስንት ቅን አሉ እውነቱ ቢገባቸው ሊመለሱ የሚችሉ እናታችን ናት ቤተክርስቲያን የሚሉ ሰዎች እኮ አሉ። እፎይ ጉድ ቤት ካደረገ በኋላ ቁጭ አላለም። ለምን በየቀኑ የሚገባው? መዳን የሚገባቸው ሙስሊሞች አሉ። ለነዛ ደግሞ ጥያቄው በየጊዜው መመለስ አለበት። አንድ ቦታ አይቆምማ። ጉዳዩ የዲቤት አይደለም።
ጉዳዩ የማሸማቀቅና የማሳፈር አይደለም። ጉዳዩ ሰው ማዳን ነው። ትክክለኛው ሰው ትክክለኛ ቦታ ላይ መገኘት አለበት። ዲቤት ሲደረግ ዝም ብሎ አይደለም። በእርግጣው መምህሩ በዝቷል፣ ተንታኙም በዝቷል። ግማሾቻችን ያወቀ መስሎን እናንቦራጭቃለን። በቃ ብዙ ነገር ነው የሚበላሸው። ያለ መስካችን እየገባን ያለ ፊልዳችን እየገባን ማለት ሁሉም ሰው በፊልዱ ሲያገለግል ጥሩ ነው። ስለዚህ በተለይ እባካችሁን እህቶቻችን እስልምና እምነት ቤቶች ላይ እየገባችሁ ምንም የቤተክርስቲያን እውቀት የሌላችሁ ልጆች ስለ ኦርቶዶክስ መልስ የምንሰብላችሁ አትግቡ። በእስልምናው ላይ የሚሰሩ ወንድሞች አሉ፣ እህቶች አሉ፣ እነ ማማያ አሉ፣ እነ ኤፌሶን አሉ። በቃ አሉ እኮ ሴቶች እኮ ለዚህ ጉዳይ ላይ የሚሰሩ የእነሱን አካሄድ ስልት የሚያውቁ ምላሽ የሚያውቁ ወንዶች ሴቶችም አሉ። እነሱ አሉ አይደል? ሌሎችን እንዲሁ ዝም ብለን ባናንቦራጭቀው ስራቸው ዜሮ ባናገሩ እነሱ በዚህ በኩል ይለፉ እየደከሙ እኛ ምንም የማናቅ ሰዎች ሄደን የሆነ ነገር እንቀባጥራለን። እነሱ ማጅሬን ብልጥ ናቸው። ቪዲዮ ሪከርድ ያደርጋሉ፣ ይለቁና ያው ኦርቶዶክስ መመለስ አቃታት፣ ኦርቶዶክስ ጥላ ወጣች፣ መመለስ ሲያቅታት በእርግጋ ወጣች ብሎ ቪዲዮ ይሰራሉ። የእነሱ ሁሉ ድካም ማለት። ስለዚህ ጥያቄ ካላችሁ ቤቱ ክፍት ነው። ከስና ይጠየቃችሁ ካለ ፎይ አለ፣ ታላቁ አለ፣ እነ ዮሐድ አሉ። ስለዚህ ምን ችግር አለ? ወንድሞቻ በገቡ ቁጥር ጥያቄ ቀን እኮ ብሎ ይቀበሉ የለ ሁሉም ወንድሞቻችን በገቡ ቁጥር ጥያቄ ያላቸው ኦርቶዶክሳውያን ግቡ ሲባል በማስታወሻ ደብተራችሁ ላይ ጻፉት። ይሄ ጥያቄ አለኝ፣ ይሄ ጥያቄ አለኝ፣ ይሄ ጥያቄ ከዛ ጥያቄ መልስ ላይ በሂደት መመለስ። እኔ ስገባ የተወሰነውን አንዱ ሲገባ የተወሰነውን ጥያቄ ብትመልሱ ያገኛል ማለት። እና አንዳንዶቻችን የሆነ እልህ ይዛን ይመስለኛል። በቃ ሲሳደቡ ምናምን ያናደንና ተናደን እገባሉ እንዳለን። በንዴት ሃይማኖት አይቆምም፣ በስሜት አይነገርም። በስሌት ነው፣ በማስተዋል ነው። እነሱ የሆነች ነገራችን ነካ ያደረጉና ጴር ብለን ስንጮህ ስንንጫረር ተረጋጊ ይላል። እሱ አረጋጊ ማለት ከአፉ የተረፈው ዝቅ አልትቶ ማለት። ከዛ አንቺ ስሜታዊ፣ እሱ የተረጋጋ፣ አንቺ ግንፍለኛ፣ እሱ ግን ሰከን ያለ። ይሄም የሆነው እኛ ራሳችን ያለ ቦታችን ስለምንገኝ ሲጀመር በመጽሐፈ መነኮሳት ማር ይስሐቅ ላይ አለ ስራዬ ብላችሁ የመናፍቃንን መጽሐፍ አታንብቡ ይላል። ማር ይስሐቅ ላይ አለ። ክልክል ነው። ሌላ አነጋገር ወደኛ ብናመጣው ስራዬ ብላችሁ ምንፍቅና አትስሙ ማለት በሪከርድ የሚሆን በምን አትስሙ። ግን በሚዲያ ሪከርድ የተደረገ ስራዬ ብለን ላይቭ ለቁጭ ብላችሁ ምንፍቅና እንሰማላችሁ። እነሱን እኮ አንዱ ምንቀጣው እኮ አንዱ ላይቭን እኮ በማሳጣት ነው። ጊዜ ተርፎኝ ነው እናንተ ባችሁት ሰዎች ስንት ሪከርድ የተደረገ ዩቲዩብ ላይ ያለ አይደል እንዴ? ያልሰማችሁት ስብከቶች አሉ አለ የኛ የና አባ ገብረ ኪዳን ትምህርት አለ አይደል እንዴ? እኛ እንኳን ላይቭ ላይ ባንኖር እንኳን ምን ሰማለን ብለን የገባነው እንኳን ብትሉ። ስለዚህ እናንተ ስትገቡ እናንተ ሪከርድ እያደረጉ ነው። ልክ እናንተ ስትገቡ ፕሮፋይላችሁ የቤተክርስቲያን ሲሆን እሱ ሪከርድ ያዝ ይጀምራል። የሆነች ቦታ ላይ ወልፈጥ ስትሉ እነሱ ሪከርድ እያደረጉ የኦርቶዶክሶች ከዛ ከስር ገብቶ እነሱ አላህ ይጠብቅህ እንደዚህ ያርግህ እነሱ ደርሰሳት ይሞካከሻሻሉ። እና የሆነ ነገር ሰው በየመስኩ ቢሆን በየጸጋው ቢሰራ ዘማሪው እንደ ዘማሪነት፣ ሰባኪው እንደ ሰባኪነት በየቦታው ቢሆን ሁሉም ቦታ ላይ አናንቦራጭቅ። ጨፋሪም ነን፣ ሰባኪም ነን፣ ዘማሪም ነን፣ አስተባባሪም ነን፣ አርበኛም ነን፣ ፖለቲከኛም ነን። ስንት ነገር ነው የምንሆነው እኛ ባንዴ። በቃ ሰው በየጸጋውን መሰለፍ ያለበት። ሰባኪ ከሆነ የስብከት ርዕሱን ተርሙን ጠብቆ በዛቿ ጊዜ ማገልገል፣ ከትራኩ ሳይወጣ ወደዛ ወደዚህ ወደ ፖለቲካ ወደ ብሔር ሳይሄድ የሆነ ጊዜ ስንሄድ ወደዚህ ጎትተና ወደ ሌላ ነገር ውስጥ እንገባለን። ሁሉም ነገር ለባለሙያዎች እንስጥ። ፖለቲከኞች አሉ የራሳቸው፣ አክቲቪስቶች አሉ፣ አርቲስቶች አሉ። እነሱ ባለሙያዎች ናቸው። እንደ ሙያቸው እንደ ፍልጠታቸው ያውላቸው። እኛ ደግሞ የቤተክርስቲያን ልጆች ነን። እንደ ሰንበት ተማሪ እንደ ቤተክርስቲያን ልጅ ደግሞ መንፈሳዊ ትራኩን ጠብቆ መሄድ። የኔ ጸጋ ምንድን ነው? ቦታዬን መለየት፣ አቅሜን ማወቅ ይገባ እንጂ ኦርቶዶክስ ነኝ ለሃይማኖት ይቆራል ብሎ መናፍቃን ጋር መግባት፣ አህዛብ ጋር መግባት፣ ከእንደገና ደግሞ አሳልፎ መስጠት ደግሞ ለሰው ወይ በዘጋይታችሁ በደንብ አንበባችሁ በጉዳዩ ላይ ጥልቅ እውቀት ያለው ሰው መግባት ነው ያለበት።
እና በደንብ ጥንቃቄ አድርጋችሁ። ስለዚህ ካሁን በኋላ አትጉ መናፍቃን ጋር፣ አትስሙ አሕዛብ ጋር። ጥቅም የለውም፣ ዋጋ የለውም። ዲስኮርስ ቢሆን ኖሮ እኮ የእምነት ውይይት ቢሆን ኖሮ እኮ ይደረግ ነበር እኮ በሰለጠነው ዓለም 2 ሰዓታት እኮ ካቶሊክና እኮ ሙስሊም እኮ ዲቤት ያደርጋል እኮ ዩቲዩብ ላይ ላያችሁ። ፕሮቴስታንትና እኮ አሕዛብ እኮ ያደርጋል። ሲያረግም ምን ብሎ ነው? አንድ ስሜታዊነት የለም፣ አንድ ጠረጴዛ እየደበደበ የሚናገር የለም፣ ቋሽ ቁጭ ነው ይስታው። ግን እኛ ሀገር አልተለመደም። የብሔርና የጎሳ በሽሽቃቸው ወደ ሃይማኖት መጥቷል። እኛ ዲቤት ስናደርግ ስንወያይ ኢቭን ከመናፍቃን ጋር አሁን ራሱ አስገብተ ራሱ ብንወያይ ማድረግ ያለብን ምንድን ነው? እነሱ ያ የገባውን ልጅ ለማዳን ለማብሸቅ አይደለም፣ ለማዳን። ምክንያቱም እነሱ እኛ የገባን ሊገባቸው አይገባም እንዴ? እኛ የተቀበልነው መጠመቅ የለባቸውም እንዴ? እኛ የተቀበልነው ስጋው ደግሞ መቀበል የለባቸውም እንዴ? ዓላማችን ማብሸቅ ማናደድ ነው እንዴ ወይስ ሰው ማዳን ነው ዓላማችን? ስለዚህ ሁል ጊዜ ዓላማ ማድረግ ያለብን እነሱም ማዳን ነው። ለዛም ስናወራ በፍቅር ቃል ይሳደቡ፣ ገላለው፣ አርዳሉ ይበሉ። ከኛ ግን የሚወጣው ቃል ግን ማዳን በቃ ሙልጭ አርጎ ሲሳደብ እሺ ስድቡን ጨረስ፣ ወደ ትምህርቱ እንሂድ። ልክ አሁን እፎይ እንደሚያደርግ ሙልጭ ያለ የብልግና ጸያፍ ቃል አለ፣ ስድቡን ጨረስክ፣ ወደ ትምህርቱ። እንደዚህ አይነት ልማዶችን አዳምሩ በቃ። እና ድንገት የሆነ ነገር እንኳን ቢያደርጓችሁ፣ መስሪያ ቤት ላይ ብትወያዩ፣ መንገድ ላይ ቢያጋጥማችሁ፣ በታክሲም ቢያጋጥም እንደዚህ ነገር ሁል ጊዜ መናገር የሚገባን ወጥ ንግግር ነው። ያንን ሰው ማዳን። ይህ እንደምናደርገው ምንድነው? በእግዚአብሔር ቃል ነው። እንደዛ ማድረግ አለብን። የኛ ሃይማኖት የሚያዘው ያ ስለሆነ ማለት ነው። ደግሞ እነሱ በጣም ተንኮላቸው እውቀት ኖሯቸው እንኳን በእውቀትና በማስረጃ እንኳን ስትረቷቸው ምንድን የሚሉት እነሱ አሁን እንደዚህ የተሳደበ አሁን ኦርቶዶክስ ነው የሚሉት። አቻችሁ ከመለሳችሁት እውቀትና ማስረጃዎች ይልቅ ያቺ ከአፋችሁ ያመለጠቻችሁ ስድብ ዋጋ አላት። የሚፈልጉት እነሱ እውቀት አይደለማ። ሰው ከናንተም እኮ ስሜት አለ። ወንድ ልጅ ነህ እኮ፣ ሴት ልጅ ነሽ እኮ። እንቆጣለን፣ እንበሳጫለን እኮ። ሲሰርቡን እኮ ዝም አለን። ያም በሃይማኖታችን ያናዳል እኮ። ግን እሱ ያቺ ስድብ ነው የምትገዛው። ለዛ ሸርተት እንዳለን መጠንቀቅ ያስፈልጋል። ሰው በሙያ ይገባ። ስለዚህ እህቶቻችን ዘላችሁ አሕዛብ ጋር አትግቡ፣ አደራችሁ። ግድ የለም ቁጭ ብላችሁ ተማሩ። ልመልስላት ነው ለኦርቶዶክስ ልቆምላት ነው አትበሉ። የሚቆምላት መድኃኒዓለም ነው። ሲጀመር እኛ ልንቆምላት፣ እኛ የምናውቃትን ለማካፈል ነው እንጂ ልንቆምላት አይደለም። የሚቆምላት አለ መድኃኒዓለም አለ። እህቶቻችን ያለ ቦታው ጋር አትግቡ፣ መናፍቃን ጋር አትግቡ፣ አሕዛብ ጋር አትግቡ። ሪኩዌስት አትላኩ። በቃ ይቅርባችሁ። ሲሆን የሚወያዩ ሞልተውናል። በክርስትና አሉ ብዙ ወንድሞች እህቶች፣ በእስልምና አሉ ብዙ ወንድሞች። ምን አተውኛ ምን አተን አስፈላጊ ከሆነ እኮ ገብተን እነፎይን ዛሬ አሕዛብን አትጠይቁ፣ አታስገቧቸው፣ የኛ የወንድሞቻቸው የእህቶቻችን ጥያቄ መልሱ ነው ኦርቶዶክስ ብለው መጠየቅ ይቻላል። ምን ችግር አለ? ዛሬ የኛ ተራ ይሁን፣ ዛሬ የኛ ጥያቄዎች አሉ፣ የኛን መልሱ ብላችሁ ይቻላል እኮ። በዚህ ማስታረቅ እንጂ ሮጠን በቃ እንዲህ ዝም ብለን እንደዚህ ነው እንደዛ ብለን ካልን ግን እንደው ከእውቀት ምን ስታለን እና ጥንቃቄ እንድታደርጉ አደራም ጭምር ለማለት ነው። የሁላችንም መጨረሻ ያሳምርልን። እህታችን ጥሩ ጥያቄ የጠየቅሽው ለብዙዎቻችሁ ትምህርት ይሆናል ብዬ ተስፋ አደርጋለሁ። መልስ ለመመለስ መጀመሪያ መዘጋጀት ምን ያለው ጳውሎስ ራሱ ጴጥሮስ ሲናገር መልስ ለመስጠት የተዘጋጃችሁ ሁኑ ነው የሚለው። የምትደባደቡ ሁኑ ማለቱ አይደለም። ምላስን አሹ ለግባ እያለ አይደለም ጴጥሮስ። መልስ ለመስጠት የተዘጋጃችሁ ሁኑ። የተዘጋጀው ነኝ እኔ። ይሄን ጥያቄ የተዘጋጀው ነኝ እኔ። የተዘጋጃችሁ ነው የሚለው። ተዘጋጅተናል እንደ መጽሐፍ ቅዱስ ቃል እንኳን ብሎ ማለት መልስ ለመስጠት ምን ያስፈልጋል? የተዘጋጀ ፕሮአክቲቭ የሆነ ሰው ያስፈልጋል። እነሱ ሉት ካሰቡት አልፎ ተሻግሮ ብዙ ነገር የሚያይ ሰው የመናፍቃን ያም ስለሆነ ማለት እግዚአብሔር ይሁንላችሁ ያሳምርልን። ግልጽ ነው ታችን መምህር የቃል የተሰማልኝ በቂ ሁኔታ ነው የመለሱልኝ። በጣም ነው ደስ ያለኝ። እኔም በጣም የተሰማኝ አንድ ሁለት እህቶቻችን የክፍለ ሀገር ልጆች ይመስሉኛል እነሱ ጋር ገብቶ እንትን ይላሉ ይከራከሩና መጨረሻ ላይ እንደውም እነሱን ወደ መደገፍ በቃኛ እኮ ግራ ተጋባን። ክርስትናውን ስንሰማ ሌላ ነገር ነው፣ እስልምናውን ስንሰማ ሌላ ነገር ነው። እንደገና ደግሞ ወተን ሌላ ሃይማኖት ውስጥ ገብተን እንስማ እንደ ምናምን ብላ ስናገር ኦርቶዶክስ ነችና በጣም ተሰማኝ፣ አዘንኩኝ።
እኛንም አሳልፈን ራሳችንን አሳልፈን መስጠት። እኔ መቼም ትንሽ ሙቀት ቢሆን ያለኝ በራሴ እምነት እርግጠኛ ሆኜ በራሴ እምነት አምኜበት መከተለው እምነቴ ነው። ሰው ትብሎኝ ሳይሆን በራሴ ምርምሬ እንደው እንደ ማንኛውም ሰው ጥቅሶችን ሁሉ ነገር በደንብ ጠልቄ ባላውቀው በእምነቴ ላይ ሙሉ እምነት አለኝ እና እንደዛ ስትል በጣም ተሰምቶኝ በቃ አዘንኩኝና ለዛ ነው በዚሁ እንዲያስተላልፉ ሁላችንም በምንችለው እውቀት ከእናንተ መማር የምንችለውን ከእናንተ ተምረን መመርመር ነው እንጂ እነሱ ጋር አይደለም የኛን እውቀት መመርመር ያለብን። እነሱ እንዳልከው ፖለቲካ ነው የሚሰሩት። በቃ አሁን የእፎይ ቢያስተምረውን ትምህርት እልህ ነው የተያዙት እንጂ በትክክል ትምህርቱ በቃ አገላለጻቸው፣ ንግግራቸው በጣም ነው የሚያበሳጨው። ስለኛ ትምህርት ሲናገሩ ስለራሳቸው ሳያውቁ ስለኛ ገብተው የሚሉት የሚያንቦጫርቁት ነገር ሁላ በጣም ነው የሚያሳዝነው። በቃ ፖለቲካ ነው እንጂ እያስተማሩ አይደለም። በቃ ምን መሰለሽ እነሱ ማብሸቅ ብቻ ሳይሆን እኛን ማናደድ፣ ፖለቲካ መስራት ብቻ ሳይሆን የነሱ ዋና ዓላማ ምንድነው? አበሳጭቶ ክፉ ቃል ከአፋችን ጭምር እንዲወጣ። ይህ ኦርቶዶክሳውያን ከዛ አይታችሁ ከሆነ የሆነ ቃል ስሜታዊ ቃል ከአፋችሁ ሲወጣ ተረጋጊ አይዞሽ፣ እኔ አልሰድብሽም። አየህ፣ የተረጋጋ ሰው መስሎ ማለት እኔ አልሰድብሽም፣ እኔ አልሰድብም አንተን፣ እኔ ለኦርቶዶክሳውያን ክብር አለኝ። አይገርምም? ንግግራቸው ምን ያክል አራዳ እንደሆኑ በእነሱ ቤት በአራዳ ቋንቋ ምንድብላትችን አደገኛ ጭዌ ናት ምትላትችን እንደዚህ አይነት ነው የሚጫወቱት ማለት ነው። በቃ እንደዚህ ነው የሚሉት እነሱ። ስሜታዊ ቃል አውጥተው የሆነ ቃል ስድብ ተሳድበው ከዛ የሆነች ነገር ከአፋችሁ ከወጣ በኋላ እነሱ ተረጋጊ፣ እኔ እንዳንቺ አልሰድብሽም፣ እኔ እንዳንተ አልሰድብም፣ እኔ ለኦርቶዶክሱ ክብር አለኝ፣ እኔ ለምን እንትን አለኝ። ቀያችሁ ይህንን ነው እነሱ የሚፈልጉት፣ ገጽታ ግንባታ። ያቺ በዲቤቱ የደረሰችባቸውን ለመሸፈን ለዛ ነው ኦርቶዶክሳውያን ግቡ ነው የሚናገሩት። በዚህ መታወቅ አንተ ጎበዝ ነው፣ አንተ ስንት ክርስቲያኖችን አሳፍረ መሰለ፣ አቤት ስንቱን መለሰ መሰለ። ልክ ቀለሜ የሆነ ሰሞን ሲፎክር ለነበረው እኔ ጋር የሚቆም የቤተ ክህነት ሰው የለም፣ ከቤተ ክህነት ደብዳቤ አምጡ ይሉናል። አስባችሁታል? ከቀለሜ ጋር ዲቤት አድርጎ ጠቅላይ ቤተ ክህነት ደብዳቤ ሲጽፍል ምን ብለን ነው ደብዳቤ ለኛ የሚጽፍል? ደግሞ ቀለሜም ደግሞ አዋቂው ነው ማለት ነው ደብዳቤ ጽፎልን እና እንደዚህ አይነት ነገሮች ይኖራሉ እና በየቦታው መጋጋጥ ምናምን የሚፈልጉ ስላሉ በማይመጠናችሁ ቦታ ላይ አትገኙ። ከማይገባው ሰው ጋር ስለ ሃይማኖት አትነጋገሩ። ከማይመጠናችሁ ጋር አትሆኑ። በቃ የመመጠን ስላችሁ ኢኮኖሚ አለ ማወር ያለው ስለ ብሔር አለ ማወር። ከማይመጠናችሁ ጋር ዲቤት አታርጉ። በቃ አትስሟቸው። በቃ ግን ድንገት ግን ሪካርድ ቢደርሰን ዩቲዩብ ላይ ተለቆ ብናይ ብዙ ሰው ቢሰነካከል ግን ማዳን ስላለብን እንዳሁን እንማራለን። በማይገባ ቦታ አትገኙ። ለክርስትናችሁ ከማይመጥን ሰው ጋር አታውሩ፣ አትዋሉ። ያ ብቻ አይደለም፣ የፍቅር ግንኙነትም አትጀምሩ። በተቃራኒ ጾታም አደራችሁ፣ ስፔሻሊ እህቶቻችን ሞትኩልሽ፣ በአንቺ ፍቅር እንደዚህ ሆኜ በጣም ነው የምወድሽ፣ ድሮ እኮ ነው ዝም ያልኩሽ እኮ በእምነት አንመሳሰልም ብዬ ነው ምናምን ነው የሚለው። ቀስ ብሎ ያንቺ ልብ ላይ ሆድ ላይ በጣም ገብቶ ትልቅ ቦታ እንደያዘ ሲያቅ ወዴት የሚቀየረው ታውቁታላችሁ። ከዛ በኋላ አንቺ እንደዚህ ነኝ ስትይ መልኩ ይቀየራል። እዚያው በፍቅር አሳቦ ወዲነት አሳቦ እንዛና በማለት አሳቦ በተለይ ደግሞ ከማህበረሰቡ ብዙ የተገለሉ ሰዎች ይጠቀሟቸው። ከማህበረሰቡ የተገለሉት እና እነዛን ሰዎች እንደ እንክብካቤ ይጠቀማሉና የሚውላችሁ የሚያናገራችሁ ሰው ደምስ ዝም ብሎ ደውሎ ስለተንከባከበን ሲያረበን ስለጋበዘን የሆነ ነገር ስላደረገ ወዳጃችን ነው ማለት አይደለም። ወዳጃችን ማለት አለ ብዙ የቆፈረልን አለ፣ ብዙ ያዘጋጀልን አለ፣ ሊቀብረን የፈለገው ጉድጓድ አለ፣ አስፍቶ እየቆፈረልን ያለው እንዳንወጣበት። እኛ ደግሞ ትንሽ ነገር ነው የሚያታለን። ከመናፍቃን ከአሕዛብ መገሳ ሲመጣ በስመ አብ ወልድ፣ እኔ ፕሮቴስታንት ነኝ አንቺ ግን እንደዚህ ነሽ፣ ግን ጸሎትሽ እንዴት ነው የምታስቀኘው? እንዴት ነው ደስ የምትይው? ከዛኛ እንወጠራለን። የአሕዛብን የመናፍቃንን ምስጋና ከውስጥ አታስርጸው። እውነት እንኳ ቢሆን
ደግመህ አትስማው በውስጥ እውነቱን እኮ ነው። ነገራችን ላይ እንደኔ እኮ የሚሰግድ የለም። አትበል አትበይ እኮ ከቀሚስ አትለብስም። እሱ እኮ ከ9 ሰዓት በፊት እኮ አይበላም። እና ሁሉ ነገር ብርቅ አይታችሁ ቁስ ብርቅ አይደለም፣ መልበስ ብርቅ አይደለም፣ ዝና ብርቅ አይደለም፣ ካፌው መዘናት ብርቅ አይደለም። ሁሉ ነገር ብርቅ አይሆንም። ሁሉ ነገር ትተነው ነው የምንሄደው። የፈለገብና ቢያምርብን ምን ቢደምቅብን የሆነ ጊዜ እናረጅና እችን የለችም በአቡ ጀሪም ተጠቅልለን እንገባለን እና ሁሉ አረሻ ነው። እንደዚህ አይነት ሰዎችም አለን። እዛም እዚህም ምረት ምንቀያየር ሁሉ አማረሻ ነው። ጥሩ አይደለም። እንደዛ ከሆነ ከመንፈሳችን ጋር እንጋጫለን፣ ከራሳችን ጋር እንጋጫለን። አሁን እየባሰ ያለ እኮ ነፍስ አለ። ኦርቶዶክስ ልውጣ ከዚህ ቆይ ጥያቄ አለ ከተመለሰ ያኮበኮበኮ ሰው አለ። ያልሰከነች ነፍስ አሁንም የምትንከራተት እዛም እዚህም እንደዚህ የሚል አንዳንዱማ እንደ ሻሙ ብሎ በቃ ውሰዱኝ እስቲ የእናንተ መልስ ከጣመኝ ይሄዳል ካላመኝ ይሄዳል የሚል እንደ ሻሙ። እምነት እንደዚህ አይደለም። እምነት የማናቀውን ነገር የማናየውን ነገር የሚያስረግጥልን እንጂ እምነትን በውድድር በንጽጽር እኔ ጥመኛል ያልተዋልኝም በሚል አይደለም። ከውስጣችሁ የቤተክርስቲያናት ትምህርት የምንረዳው ቤተክርስቲያን በምትመልስበት አግባብ ልክ ነው። እንድንሰራ ነው። ለኮላችን ጎን ቸሩዳይ ነው የሚጠብቀን። ፊት ለፊታችን የሰኔ ሚካኤል እየመጣ ነው። የታላቁ ያሳደገን መልአክ ቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ለዛ እንዘጋጅ። በማህሌት በቅዳሴ ስጋውን በቀበል የሚካኤል ወዳጅ እንደዛ ነው የሚያደርገው። ለስራ አይደለም። ሰኔ አልፎ ደግሞ ሐምሌ ገብርኤል ይላል። ለሐምሌ ገብርኤል ልክ እንደዚሁ በማህሌት በቅዳሴ ስጋውን በመቀበል በዓሉን እንድናከብር ሁላችን የሚርዳን እንግዲህ ከክፉ ነገሮች ሁሉ ይሰውራል።